ሰላም ሰላም የዓመተ ሰላም ወዳጆች እንዴት ናችሁ? እንዴት ሰነበታችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። አዎ እንግዲህ መቼም እየሰነባበትኩም ቢሆን እንደዚህ ብቅ እላለሁ እና ወዳጆቼ ሁሉ ዛሬም በቀን በሀሳብ ለመገናኘት ላበቃን ጌታ ምስጋና ይግባው። ውድ የዘወትር ተከታታዮቼ ዛሬ የመጣችሁ እንግዶቼም በዓመተ ሰላም ቻናል በሚቀርብላችሁ የሲስተም አድቮኬሲ እና የትምህርት ገበታ ላይ ለመገኘት ጎራ ስላላችሁ በእጅጉ አመሰግናለሁ። እና ደግሞ ያው በዝግጅቴ ላይ ስለተገኛችሁልኝ በጣም ደስ ብሎኛል። እንኳን ደህና መጣችሁ እና መልካም ቆይታ እንደሚኖረን ታሳቢ አድርጋችሁ እስከ ፕሮግራሙ ፍጻሜ ድረስ አብረን እንቆይላለሁ። እና ዛሬ ለመጣችሁ እንግዶቼ ያው ቤት ለእንግዳ ብያለሁ እና ስለ ቻናሉ ትንሽ ክሎ እንዲኖራችሁ ትንሽ ነገር ልበላችሁ እና የዓመተ ሰላም ቻናል በዋናነት የሲስተም አድቮኬሲ መልእክት የሚተላለፍበት ቻናል ነው። እና አዎ በዚህ ሚዲያ ያው ሲስተም አድቮኬሲ በደንብ ይቀነቀናል። እንደውም ምን ምን ጉዳዮች ላይ ነው ሲስተም አድቮኬሲው የሚተላለፈው ካላችሁ ከዚህ በፊት በወጡ ቪዲዮዎች ላይ በዝርዝር ተቀምጧል። ለምሳሌ ይሄ ቻናል የተጀመረው ወደ ሳም 4 ይርስ ኤጎ አካባቢ ነው። ግን በመሀልም ተቋርጦ ስለነበር እንደው አለ አይደለም ብዙ የማስተዋወቅ ስራም አልተሰራም እና ብዙም ባይተዋወቅም ግን እዛ ላይ በደንብ ተገልጿል። እቅዱ ምን እንደሆነ ለምን አላማ እንደሚሰራ እነዚህ ነገሮች ተገልጸዋልኝ። እና ምን ርዕስ መሰላችሁ? መጀመሪያው አካባቢ ላይ የቻናሉ ማስተዋወቂያ እና የእቅድ ዝግጅት ልምድ ማካፈያ የሚል ርዕስ ተሰጥቶት ፓርት 1 ፓርት 2 ፓርት 3 ተብሎ በሶስት ርዕሶች በዝርዝር ቀርቧል። ስለ ዓመተ ሰላም ቻናል ማለት ነው። ከቅርብ ጊዜ ወዲህ ደግሞ አሁን ደግሞ በቅርቡ በወጡት ዝግጅቶች ላይ ደግሞ መግቢያው አካባቢ ላይ በደንብ ተገልጿል ስለ ዓመተ ሰላም እና መለስ ብሎ ማየት ይቻላል ማለት ነው። እና ዲቴይሉን መለስ ብላችሁ የምታዩት ነገር ሆኖ እንደ ምርጫችሁ ግን እንደው ርዕሶቹን በምን ዙሪያ ላይ እንደሚያተኩር ለመግለጽ ያህል ብቻ እንግዲህ ዓመተ ሰላም ብለናል ስሙን። ስለዚህ ሰላምን በመጠበቅ ዙሪያ እና ደግሞ ኮንፍሊክት ሪዞሉሽን፣ ሲቪል ኤንድ ሁማን ራይትስ፣ የዲን ጉዳዮች የዲን ጉዳዮች ስንል የዲን አስተምሮት ሳይሆን ከሲቪል እና ሁማን ራይት አኳያ ከመልካም አስተዳደር አኳያ በዲን ጉዳይ ላይ ከመልካም አስተዳደር አኳያ ስንል ቦዝ ውስጣዊም ውጫዊም መልካም አስተዳደር ጉዳዮችን ኮንሲደር እናደርጋለን ማለት ነው። እንደገና ደግሞ ኤጁኬሽን ላይ በአብዛኛው ከእኔ አስተማሪ ነኝ የነበርኩና ያው በትምህርት ጥራት ላይ ፍላጎቱ አለኝ። አንዳንዴ ሊኖር ይችላል ግን በዋናነት ግን ከትምህርት ጋር በተያያዘ ስርዓተ ትምህርት ላይ ነው። ስርዓተ ትምህርት ውስጥ ቋንቋዎች እንዲካተት ለምሳሌ የአረብኛ ቋንቋ በመደበኛ ትምህርት ቤቶች እንዲካተት፣ እንደገና ደግሞ የግዕዝ ፊደል ደግሞ ለሁሉም ቋንቋዎች ለሀገራችን ብቻ ሳይሆን ለመላው አፍሪካ ቋንቋዎች በሙሉ የግዕዝ ፊደል የመጻፊያ ቋንቋ እንዲሆን በዛ ላይ አድቮኬት እናደርጋለን ማለት ነው። ከዛ ደግሞ እንደ ፎርሙላ ደግሞ ሂሳብ ውስጥ ምንድነው ያው እንደ ፎርሙላ የምጠቀመው እኔ ያው ሂሳብና ሳይንስ አስተማሪ ነው የነበርኩት። በማንኛውም ነገር የምጠቀምበት እንደ መርህ ማለት ነው። ሰው የህግ ባለሙያ ህግ ይጠቀማል። የምርምር ባለሙያ የሪሰርች መርሆችን ይጠቀማል። እንደዚህ ሳይንቲስት ደግሞ ሳይንስ ነገሮችን ይወስዳል እና እኔ ምርጫዬ ለመጠቀም የምፈልገው ቦድማስ የተባለውን የሂሳብ ፎርሙላ ነው መጠቀም የምፈልገው አንዳንድ ነገሮችን ሳይ በዛ ነው የማየው ማለት ነው። ከዛ ደግሞ ጀንደር አፕሮፕሬትነስ አንዱ ርዕሳችን ነው። ጀንደርን አፕሮፕሬትነስ ብለን የምንወስደው ለምንድነው? ከፌሚኒስት አስተሳሰብ ጋር የተያያዘ አይደለም። የኛ የጀንደር እይታ
ጀንደር ታው ተፈጥሮ በሰጠችን መልኩ እሴታችንን በጠበቀ መልኩ አፕሮፕሬት ሆኖ እንዲሄድ ነው የምንፈልገው እንጂ የፌሚኒዝምን ብዙዎች አመለካከቶች አንጋራም ማለት ነው። ከዛ ጋር ተያይዞ ደግሞ ፋሚሊ ዌልቢንግ አለ። ፋሚሊ ዌልቢንግ የቤተሰብ ደህንነት ነው በአጠቃላይ እና የቤተሰብ ደህንነትን ከተለያየ ሁኔታ አንጻር እናየዋለን። አንደኛ የቤተሰብ ህግ መሻሻል ያስፈልጋል ብለን እናምናለን። ሁለተኛ የቤተሰብ ኑሮ መሻሻል፣ ከዛ ደግሞ ሶስተኛ ደግሞ ፐርሰናል ግሮዝ ኦር ፐርሰናል ዴቨሎፕመንት የሚለውም ያው ከቤተሰብ ሁኔታ ጋር አብረን እናየዋለን ማለት ነው፣ ከቤተሰብ ደህንነት ጋር። ሌላው ደግሞ ካልቸር ሪኒዋል ወይም ደግሞ የባህል ተሃድሶ ያው እናያለን። ይሄ ምንድን ነው? የባህል ተሃድሶ ያው ጠቃሚ እሴቶቻችንን የማሳደግና ጎጂ ልማዳዊ ድርጊቶችን በመከላከል በማስወገድ ዙሪያ እንዲሁም ደግሞ የባህል ወረራን በመከላከል ዙሪያ እናተኩራለን ማለት ነው። ከዛ ደግሞ ወደ 9ኛ አካባቢ ነው መሰለኝ እየደረስኩ ያለሁት። ሜንቶርሺፕ እናያለን። ሜንቶርሺፕ ብዙ ቪዲዮዎች ተሰርተዋል። አሁን በጠቃቀስኳቸው ነገሮችም የተሰሩ አሉ። መለስ እያላችሁ ማየት ይቻላል። ሜንቶርሺፕ ላይ ኮንስትራክቲቭ ሜንቶርሺፕ እና በሁለት ከፍለን ነው የምናየው። ሜንቶርሺፕ ላይ ኮንስትራክቲቭ ሜንቶርሺፕ እና ዲስትራክቲቭ ሜንቶርሺፕ ብለን የሰራናቸው ዝግጅቶች አሉ። ወደፊትም እንሰራለን። ከዛ ደግሞ ምንድነው አሁን አካውንቴቢሊቲ ፓርትነርሺፕ ላይ መስራት እንፈልጋለን። በዚህ ላይ ብዙም እስካሁን አልሰራንም፣ ግን ወደፊት የመስራት ፍላጎት አለን። አካውንቴቢሊቲ ፓርትነርሺፕን አድቮኬት ማድረግ እንፈልጋለን። የአካውንቴቢሊቲ ፓርትነርሺፕ ማለት በራስ ላይ ሱፐርቫይዘር መሾም ማለት ነው። ከአንድ ሰው ጋር ሆኖ አንዱ በፈቃደኝነት ሱፐርቫይዘር መሾም እና እቅዳችን በትክክል መተግበሩን የኛ የራሳችን የሆነ ሰው ትረስት የምናደርገው የሚደግፈን ሰው ሆኖ ግን ያው እኛን ለመቆጣጠር የፈቀድንለት ሰው ማለት ነው። እና ሁሉም በምንሰራቸው ነገሮች ላይ ሚዲያ ከሚዲያ፣ ግለሰቦች ከግለሰቦች፣ የተለያዩ ተቋማት ፓርቲ ከፓርቲ እና እያንዳንዱ ተቋምም ሆነ ግለሰብ በዛ መልኩ የመከታተል ሁኔታ፣ እርስ በርስ የመተራረም ሁኔታ ቢኖር በሚለው ነገር ላይም አድቮኬት እናደርጋለን። ከዛ ደግሞ አካባቢ ጥበቃ ላይ የእናቶችና የእህቶችን ተሳትፎ በማሳደግ ላይ መስራት እንፈልጋለን። እንዲሁም ደግሞ ወቅታዊ ጉዳዮች ላይ አንዳንድ ዝግጅቶች እናቀርባለን ማለት ነው። እና የዓመተ ሰላም የዝግጅት ትኩረቶች ይህን ይመስላል ማለት ነው። እና ዓመተ ሰላም ደግሞ ይሄንን ዓላማውን ተግባራዊ የሚያደርግባቸው መንገዶች ወይም ደግሞ ስትራቴጂ ይሉታል። እሱ ደግሞ ምንድን ነው? አንደኛ ያው የማህበረሰብ ግንዛቤን በማሳደግ ነው በዚህ ሚዲያችን የምንሰራው። ሁለተኛ ደግሞ ሚዲያ አድቮኬሲ። ይሄ ሚዲያ አድቮኬሲው እንግዲህ ያው በማህበረሰብ ውስጥም ያሉ ሊሆኑ ይችላሉ፣ ወይም በመንግስት አካላት በአስተዳደር ያሉ ሊሆኑ ይችላሉ። ከአካባቢ ጀምሮ እስከ ማዕከላዊ መንግስት ድረስ ባለው ህግ አውጮች አሉ። በአብዛኛው ይሄ ሲስተም አድቮኬሲው ለህግ አውጪው አካል የሚተላለፍ መልእክት ነው ማለት ነው። እና እንግዲህ አንደኛው የማህበረሰብ ግንዛቤ ነው። ሁለተኛ ደግሞ ያው የአድቮኬሲ ነው። ሶስተኛው ደግሞ ምን አለ? ከሌሎች ጋር ተባብሮ መስራት። ለምሳሌ እኛ በቀጥታ ማንሰራቸው ነገሮች ላይ ከሌሎች ጋር ተባብረን መስራት። ለምሳሌ አሁን ከሲቪል ሶሳይቲ ድርጅቶች ጋራ ለምክክር ኮሚሽን ጥያቄዎችን ሲያቀርቡ እኛ ደግሞ በእነሱ ጋር ተባብረን ጥያቄዎቻችን በእነሱ በኩል ህጋዊና ሰላማዊ በሆነ መንገድ እንዲቀርብልን ህጋዊ የሆኑ ሲቪል ሶሳይቲ ድርጅቶች በኩል ጥያቄያችን አቅርበን በዛ በኩል በመሳተፍ ተባብሮ በመስራት እንደዛ አይነት ስራዎችን ለምሳሌ ነው የምሰጣችሁ ማለት ነው። እና እንደዛ ተባብሮ መስራት ደግሞ አንድ እንትናችን ነው ማለት ነው። ሌላው መሪ ቃል ነው። መሪ ቃል አለን። መሪ ቃላችን ምንድን ነው? አውቴንቲሲቲ ኤንድ ፌርነስ ፍሮም ኤቭሪዋን የሚል ነው። እንግዲህ ሀቀኝነት እና ፌርነስ ስንል ፍትሃዊነት ወይም ሚዛናዊነት ብንለው ይሻላል። እኛ ብዙም አብዞሊት ፍትህ ስለማንጠብቅ ሚዛናዊነት እንዲሁም ደግሞ ምክንያታዊነት ከእያንዳንዱ ሰው የሚል መሪ ቃል አለን ማለት ነው። ሌላው እንደ ቱል ደግሞ የምንጠቀምበት እንግዲህ መቼም ትምህርት የምንማረው ችግር ለመፍታት ነው።
ይሄ ዋናው ነገር የመፍትሄ አካል መሆን ነው። ማንኛውም ሰው የሚሰራው ስራ ያለበት ሆኖ ምንድን ነው በመንግስት ስራ ምንሆን በዚህ በሚዲያው ዙሪያ ምንሆን ወይም ደግሞ በሰብአዊ መብት ድርጅቶች ምንሆን በንግድ ምንሆን በእርሻ ችግር መፍታት ነው። ያለውን ጉድለት ለሰው ልጅ የሚያስፈልገውን ነገር ማቅረብ ነው። የመፍትሄ አካል መሆን ነው። ስለዚህ እኛም ደግሞ በዚህ በሚዲያችን የመፍትሄ አካል መሆን እንፈልጋለን እና የመፍትሄ አካል ስንሆን አካሄዳችን ደግሞ ምንጠቀምበት ቱል አለ። እኛ የምንጠቀምበት ቱል በተለይ እኔ ብዬ ፐርሰናሊም በወስደው ምንም አይደለም። እኔ ቦድማስ የሚባል የሂሳብ ፎርሙላ ነው መጠቀም የምፈልገው እና የሰው መቼም ሰው ሰራሹ ህግ አለ፣ እሱን እናከብራለን። ግን ደግሞ ሁሉንም የሰው ሰራሹ ህግም ከሁሉም በላይ ደግሞ የተፈጥሮ ህግ ደግሞ ያው ይገዛናል ሁላችንንም ማለት ነው። እሱን ተከትለን ነው ህግም ስናወጣ ምንም ስንል የሚሆነው። ስለዚህ የተፈጥሮ ፎርሙላዎች ውስጥ ነው አንዱን ከሂሳብ ፎርሙላዎች ውስጥ መጠቀም የምፈልገው እና ብዙ ጊዜ እኔ ቦድማስ ፎርሙላን ነው እንደ ቱል የምጠቀምበት እና ቦድማስ ፎርሙላ እንደምታውቁት ነው ብራኬት እንደዚህ ብሎ የሚሄድ ነው። ዝርዝር ውስጥ ባልገባም ሪፈር ማድረግም ትችላላችሁ። እና እዛ ቦድማስ ዋናው ቁም ነገሩ ግን ምንድን ነው ማተር ኦፍ ፕራዮሪቲ። አሁን በጣም ብዙ ችግሮች አሉ፣ ግን እስቲ የትኛውን እናስቀድም እና ማንኛውንም ነገራችን ስንሰራ ፕራዮሪቲ አድርገን ቅደም ተከተል አስይዘን መስራት እንዳለብን የሚያሳይ ነው እና እሱን ቦድማስ ፎርሙላን ጠቀምበታለሁ ማለት ነው። የዛሬ ርዕሳችን እንኳን አደረሰን መልእክት ነው። እሱም ያው ከርዕሱ እንደምታዩት ነው። እንኳን ለ1500ኛ ዓመተ ሂጅራ የመውሊድ ኢህቲፋል አደረሰን ትላለች ዓመተ ሰላም። እና ዛሬ ትልቅ ድግስ ነው የተደገሰላችሁ። መውሊድ እያወጣሁ ነው። ስለዚህ መውሊድ ደግሞ ለነቢያችን ሰለላሁ ዐለይሂ ወሰለም ሰልዋትና ዚክር ትኩረት የምንሰጥበት የበለጠ የምንተዋወስበት ወቅት ነው። መውሊድ ለወራት የሚከበር ነው እና ያው ነቢያችን ሰለላሁ ዐለይሂ ወሰለም በመውሊድ ወቅት ብቻ አይደለም የምናስባቸው፣ ያው ኑሯችን ነው። እኛ የእሳቸውን ኑሮ ነው የምንኖረው። መሪያችን ናቸው፣ ሜንቶራችን ናቸው። እያንዳንዱ የህይወታችን ዘርፍ ሁሉ ከእሳቸው ጋር የተያያዘ ነው። ስለዚህ ሁሌም የምናነሳቸው በእያንዳንዱ ደቂቃና ሰከንድ ከኛ አይነ ህሊና የማይጠፉ ናቸው። ሆኖም ግን የበለጠ ደግሞ ለመተዋወስ እንደው በቃ የበለጠ ትኩረት ሰጥተን ለመተዋወስ የምናዘጋጀው ዝግጅት ነው ማለት ነው። እና እንግዲህ ኢህቲፋል ነው የሚባለው ለዛ ነው። ኢድ ነው ብለን አይደለም የምናከብረው። ነገር ግን ያው የደስታችን ወቅት ነው። ነቢያችንን በማግኘታችን የመልእክተኛው ሰለላሁ ዐለይሂ ወሰለም ኡመት በመሆናችን በጣም ትልቅ ደስታ ነው ለኛ። እና ይሄ ወቅት የምስጋና አላህ ሱብሓነሁ ወተዓላ የነቢያችን ኡመት ስላረገን በጣም የምናመሰግንበት፣ ለነቢያችን ሰለላሁ ዐለይሂ ወሰለም ያለንን ሙሀባ ደግሞ በመግለጽ ረህማ አሁንም በማሳየት በመደሰትም ጭምር ያላህን ውዴታ የምናገኝበት ነው እና እኛ እንከጅላለን፣ ያላህን ውዴታ እንከጅላለን። በዛ መልኩ ነው የመውሊድ ዝግጅቴን የማቀርብላችሁ ማለት ነው። እና ፕሮግራማችን እንግዲህ ትንሽ ረዘም ያለ ሊሆን ይችላል እና ልክ እንዴት ነው መውሊድ ቤታችሁ ስታደርጉ ወይም በቤተሰብ አካባቢ ወይም በጎረቤት ወይም ሌላ ሩቅ ቦታ ትሄዳላችሁ። ስትሄዱ ስራዬ ብላችሁ ተዘጋጅታችሁ እንደምትሄዱት ልክ እንደዛ ሰዓት ሰጥታችሁ ጊዜ ሰጣችሁ ቁጭ ብለን እናዳምጥ። እኔ እንግዲህ ሊላሂ ተዓላ ብዬ የነው መውሊዴን ይሄንን ዝግጅት የማቀርብላችሁ የመውሊድ ዝግጅቴን። እናንተም ደግሞ ሊላሂ ተዓላ ብላችሁ ነይታችሁ ቁጭ ብላችሁ አብረን እንስማ። እንግዲህ የነቢያችንን ሰለላሁ ዐለይሂ ወሰለም ሲራ ታሪካቸውን፣ የህይወት ታሪካቸውን፣ መልካም ተግባራቸውን፣ መልካም ባህሪያቸውን እየሰማን እኛም እየተማርን
ራሳችንም ደግሞ የራሳችንንም ሁኔታ ደግሞ እያየን ከምንማረው እያየን ነው የምንሄደው ማለት ነው። እና ያው አስተምሮቱን በኡስታዞች ነው የሚቀርብላችሁ። እኔ ያው ማስተባበር ነው፣ ፕሮግራሙን ወደ እናንተ ማድረስ ነው። እና ግን ያው እንግዲህ ሰዎችን ቀጥታ በመጋበዝ ሳይሆን የማቀርብላችሁ ከተለያዩ ሚዲያዎች ኡስታዞቻችን፣ ታዋቂ ኡስታዞቻችን ያስተማሩትን ነው። እና በተለይ ሀሪማ ቲቪ እና ሌሎችም የተለያዩ አሉ። ወደፊት የምገልጽላችሁም ይሆናል በመሀልም እና እንደዛ ነው። እናንተም ነይታችሁ ጊዜ ሰጥታችሁ በደንብ ቁጭ ብላችሁ በሰከነ ሁኔታ እንድትከታተሉት እፈልጋለሁ ማለት ነው። እና እንግዲህ ኡስታዞቻችን ናቸው። ብዙውን ያው አስተምሮት ከተለያዩ ኡስታዞች እንማራለን፣ እናዳምጣለን። አንዳንዶችም የሰማናቸው የምናውቃቸው ሊሆኑ ይችላሉ። ያልሰማናቸውም ከአሁን በፊት አዲስ ነገርም የምንሰማው ይኖራል። እኒያው ዱዓችን እያደረግን ነይተን ቁጭ እንላለን ማለት ነው፣ እናዳምጣለን። አሁን ያው ኡስታዞችን አስተምሮት ነው ቀጥታ የማቀርብላችሁ። ግን ከዛ በፊት ሞቅ ባለ እንግዲህ ሁኔታ መውሊዳችንን እንጀምረው እና መጀመሪያ መንዙማ አቀርብላችኋለሁ ማለት ነው። የረቢዑ ኑር ሰላም አላ ነቢ ሰላም አላ የረቢዑ ሽታ ሰላም አላ ውዴ ሰላም አላ የረቢዑ ኑር ሰላም አላ ነቢ ሰላም አላ የረቢዑ ሽታ ሰላም አላ ውዴ ሰላም አላ አልሐምዱሊላህ በለው ሌት ተቀን የረቢዑ ፍልቀት መርጦ ላሳወቀን ከጽልመት ያራቀን ክህደት የለቀቀን ያኮኖ የኛ ወር ያኮነው የኛ ቀን የጌታውን ሂክማ ቀዶውን ተመልከት ስንቱ እናት ለመሆን እንዲያ ሲጓጓለት አሚናን መረጣት ለኑር እናትነት ይህን ታላቅ ሹመት አልሰጥም ለሌላ የረቢዑ ኑር ሰላም አላ ውዴ ሰላም አላ ሽርክ ክደት በደል ፈርሰው ተናናዱ እልም ድርግም አለ የሺህ ዓመት ነዲዱ የሳዋቡ ኸይራ ደርቋል በለጉዱ ተከብሯል መውሊዱ ፊልመ ለይል አላ ምን ሆነ መሰለ የመለክ መፍለቅለቅ ኩርሲ መዋለሉ አርሽ እንዲያ የሚደለቅ ሰማይ መጋጊያቷ መሬት ብቅሏን ማዝለቅ ከአጥናፍ አጥናፍ ከውኑ ጀድዶ መጸብረቅ ለካ ነው ቢኸለቅ አሽረፈል ኸልቂላ የረቢዑ ኑር ሰላም አላ ውዴ ሰላም አላ ዛሬ እንደሰተው ለኛ ነው ደስታታው አታውቅም ወይ ወሩን ማንን እንዳመጣው ንገረኛ ትበለኝ ባልነግርህ ላታጣው ግባ እንደገባ ነው አይበጅም አትውጣው የሰኞው አልቃሻ ሚጮሆ ሚቆጣው ለአዛብ የታጨነው የበዛ ነው ጣጣው ለቅሶ የኛ አይደለም ያልቅሳንቱን ያጣነው አንድ የለም ከቶ ምን ጎደለን ኑሩም በረቢዑ አዝልቆ ያደለን ሌላ ምን ደስታለን ከዚህ በስተኋላ የረቢዑ ኑር ሰላም አላ ኑሩ ሰላም አላ የረቢዑ ኑር ሰላም አላ ውዴ ሰላም አላ የረቢዑ ኑር ሰላም አላ ነቢ ሰላም አላ የረቢዑ ሽታ ሰላም አላ ውዴ ሰላም አላ የረቢዑ ኑር ሰላም አላ ነቢ ሰላም አላ የረቢዑ ሽታ ሰላም አላ ውዴ ሰላም አላ የረቢዑ ኑር ሰላም አላ ተወለዱ አህመዱ የረቢዑ ኑር ሰላም አላ የተውሂዱ ጮራው የረቢዑ ኑር ሰላም አላ ተወለዱ ውዱ የረቢዑ ኑር ሰላም አላ የጽናቱ ጎራው የረቢዑ ኑር ሰላም አላ ሐቢብ ተወለዱ የረቢዑ ኑር ሰላም አላ የአንቢያ አርሳል አውራው
سلام على ودي سلام على يا ربي قولوا سلام على نبي سلام على يا ربي وشتا سلام على ودي سلام على يا ربي قولوا سلام على نور يتدرسوا يا ربي قولوا سلام على اي فرام جلما يا ربي قولوا سلام على جلما وفرانجي يا ربي قولوا سلام على ربيع سما يا ربي قولوا سلام على عايزن ما يسقى يا ربي قولوا سلام على زارين بقيامة يا ربي قولوا سلام على وقولوا مدسات يا ربي قولوا سلام على أنتون يا قنيما يا ربي قولوا سلام على نبي سلام على يا ربي وشتا سلام على ودي سلام على يا ربي قولوا سلام على نبي سلام على يا ربي وشتا سلام على ودي سلام على ውድ ተከታታዮቼ እና በዚህ በቀረበላችሁ መንዙማ በጣም እንደተደሰታችሁ ፈታ ዘና እንዳላችሁ እተማመናለሁ። እኔ በጣም ደስ ብሎኛል። በጣም ደስ ብሎኝ ነው የሰማሁት። ምክንያቱም ያው ለኛ እንግዲህ መቼስ በጣም ከምንደሰትበት ነገር ምንድነው ትልቁ የደስታችን ምንጭ ዲነል ኢስላምን በማግኘታችን በመወፈቃችን እንደገና ደግሞ ረሱል ሰለላሁ ዐለይሂ ወሰለም በቃ የእሳቸው ኡመት በመሆናችን በጣም እንደሰታለን። እኔ በጣም ከሚደሰቱ ሰዎች ውስጥ ነኝ እና ያው መቼም ሁላችንም የምንደሰትበት መንገድ ሊለያይ ይችላል እንጂ ነብያችንን ሰለላሁ ዐለይሂ ወሰለም በማግኘቱ ሁሉም ሰው ይደሰታል እና እንደዛ ነው። አሁን ወደ ፕሮግራማችን እንቀጥላለን፣ ወደ ሌሎቹ ዝግጅቶቻችን ማለት ነው። እና በዚህ አጋጣሚ ደግሞ መንዙማውን ያቀረቡልንን ወንድሞቻችንን በጣም እናመሰግናለን። አላህ ይጨምርላችሁ። እንደገናም ደግሞ እኔ በበኩሌ እንደዚህ መንዙማ የሚሉ የነበሩት በፊት ከገጠር ሀሪማ የሚመጡ ሸኾቻችን እንደዚህ ኡስታዞች ብቻ ነበሩ። አሁን ግን ወጣቱም እንደዚህ በስፋት ገብቶበት ኤነርጄቲክ በሆነ መልኩ ስለ ነቢያችን ሰለላሁ ዐለይሂ ወሰለም አስተምሮት እንደዚህ የመተዋወስ ነገር እያቀረበልን ወጣቱ እንደዚህ የመሻኢኮቻችንን ሌጋሲ የሚያስቀጥል ሆኖ ስናይ ደግሞ በጣም በዚህ ደግሞ እንደሰታለን ማለት ነው። እኔ በጣም ደስተኛ ነኝ በዚህ ጉዳይ እና ይሄ ስለሆነ ጀዛኩሙላህ ኸይር ወጣቶች፣ አላህ ይጨምርላችሁ። ሌሎችም ዑለማዎቻችን አላህ ይጠብቅልን። በየሀሪማው ያሉትን ዑለማዎቻችን ኡስታዞቻችን ሁሉ አላህ ይጠብቅልን። ሰው እየተኩልን ነው እና ማሻአላህ በጣም ደስተኛ ነኝ እኔ በዚህ ጉዳይ እና አሁን ወደ ኡስታዞች አስተምሮት እንሄዳለን ማለት ነው። እና እንግዲህ ስለ መውሊድ ዝግጅት መቼስ የተለያዩ ኡስታዞቻችን ዘግበዋል። በአካባቢም ደረጃ በየሀሪማው በየመስጊዶች ተገልጿል፣ በየመድረሳው ተገልጿል። በሀገራችን ብቻ ሳይሆን በዓለም አቀፍ ደረጃም የሚከበር በዓል ነው እና በነቢያችን ሰለላሁ ዐለይሂ ወሰለም ውልደት በመደሰት ማለት ነው። ሰው ደስታውን ለመግለጽ ነው እና ደግሞ በዚህ ቀን ለመተዋወስ እኛ ዋናው የምንከታተላቸው ወይም የምንከተላቸው ሜንቶራችን ረሱል ሰለላሁ ዐለይሂ ወሰለም ስለሆኑ የእሳቸውን አርአያነት ስለሆነ የምንከተለው የእሳቸውን ስራ መተዋወስ በጣም ያስፈልጋል እና መተዋወሱ ሁሌም ነው። ሁሌም በሰላትም ላይ በስንመገብም በማንኛውም እንቅስቃሴያችን ሀታ ስንተኛም ጭምር ማድረግ ስላለብን ዱዓ ስለማንኛውም ነገር ሁሉ የምንማረው ከረሱል ሰለላሁ ዐለይሂ ወሰለም ስራዎች ነው የምንማረው። ይሄ ምንም ጥያቄ የለውም። ነገር ግን የበለጠ ደግሞ ትኩረት መስጠት ደግሞ ትኩረት ሰጠን ደግሞ በተወሰነ ጊዜ ደግሞ ትኩረት ሰጠን ደግሞ ለመተዋወስ የሚደረግ ነገር ነው። ትኩረት ሰጦ ለመደሰት እሳቸውን በማግኘታችን ደግሞ የእሳቸው ኡመት በመሆናችን ማለት ነው ደግሞ ለመደሰት የሚደረግ ነው እና ምክንያቶቹን እንዴት እንደሚከበር እንደዚህ ግን እኔ ራሴ አይደለሁም ትንተናውን የምሰጣችሁ። የምናውቃቸው የምናከብራቸው ኡስታዞቻችን የሰጡንን አስተምሮት ነው። እሱን ነው በቀጥታ የማቀርብላችሁ ማለት ነው እና እሱም የማቀርብላችሁ ከሀሪማ ቲቪ
እና ከሌሎችም አንዳንድ ሚዲያዎች እየወሰድኳቸው አሉ እና እሱ ነው እንግዲህ እሱን አብረን እንከታተል እና ደግሞ በየመሃሉ እየገባው ከመነግራቸው የኡስታዞችን አስተምሮት በተከታታይ ያቀርብላችኋለሁ። ግን እነማን እንደሆኑ አትሊስት የተወሰኑትን ልንገራችሁ። እንግዲህ የማስታውሰውን ያህል ምንድነው በመጀመሪያ ኡስታዝ ሚፍታህ መሐመድ ያቀረበው አለ አጠር ያለ ሆኖ ስለ መውሊድ የሚገልጽ ነገር ነው። ደሊልን ጭምር የያዘ ነው። እሱ ሳመራይዝ የሆነ ነገር ነው። እሱን አቀርብላችሁና ከዛ በኋላ ግን ሌሎች ኡስታዞች ደግሞ የሰጡትን ማብራሪያ አቀርብላችኋለሁ። እነሱ ኡስታዝ ሰመተር በሀሪማ ቲቪ የተወያዩበት ማለት ነው። ኡስታዝ ዶክተር እንድሪስ እነ አምባሳደር ሐሰን ታጁ እና ሌሎችም ደግሞ በሌላ ሚዲያ ያቀረቡትን አቀርብላችኋለሁ ማለት ነው። እና የኡስታዞቹ አስተምሮት በተከታታይ ነው የሚቀርብላችሁ። በተለይ ሶስት ኡስታዞች ያው ሀሪማ ቲቪ ላይ ሰፊ ማብራሪያ የሰጡበት ነው። አቅራቢውን ጭምር ማለት ነው። ከአቅራቢው ጋር ሆነው ለአራት ሲወያዩ ማለት ነው። እና አንዳንዶቻችሁም ተከታትላችሁት ሊሆን ይችላል። ሰፊ ማብራሪያ ነው። በሶስት ክፍል የቀረበ ነው። እኔ ግን ከሁሉም ክፍሎች ላይ የተወሰነ ነገር አድርጌ ነው የማቀርብላችሁ ማለት ነው። እና እሱ ነው። ሌላው ላይክ ሼር ማድረግ እንተዋወስ። ላይክ እያደረጋችሁ እንዲሁም ከመነሻው ነው መተዋወስ የነበረብን ግን ያው ትኩረታችን መውሊዳችን ላይ ስለሆነ ነው። ላይክ አድርጉ ፕሮግራሙን። እንደገና ደግሞ ሼር አድርጉ። ለሁሉም ሰው ሼር እንድታደርጉት ፈቃዴ ነው። በመውሊዱ ላይ ጋብዣለሁ። ሁሉንም ሰው ለወዳጅ ለዘመድ ሁሉ አካፍሉ፣ ሼር አድርጉ። መውሊድ ይጥሩልኝ እና እንደዛ ነው። አሁን በቃ በቀጥታ ወደ ኡስታዞቹ አስተምሮት እንገባለን። አብረን እንከታተል ማለት ነው። መልካም የመውሊድ በዓል ይሁንላችሁ። እናንተ መውሊድን የምታከብሩት የቁርአንም የሐዲስም መረጃ የላችሁም ይላሉ። ነገር ግን እኛ መውሊድን የምናከብረው የቁርአንም የሐዲስም ሸሪዓዊ መረጃ አለን። አላሁ ስብሓነሁ ወተዓላ በቁርአን እንዲህ ይላል፣ ፈቢዛሊከ ፈልየፍረሑ፣ እኔ በሰጠኋችሁ ጸጋ ተደሰቱ። አላሁ ስብሓነሁ ወተዓላ ከሰጠን ጸጋዎች ሁሉ በአጠቃላይ ትልቁና በላጩ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ወደዚህ ምድር መላካቸው ነው ማለት ነው። አላሁ ተዓላም በሌላ የቁርአን ያምን ይላል፣ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ እኛ ለዓለማት እዝነት እንጂ አድርገን አላክንህም ይላቸዋል። እንዲሁም ሰሓበተል ኪራም ወደ ነቢዩ ዓለይሂ ሰላቱ ወሰላም ሄዱና ያ ረሱላላህ ለምንድን ነው ሰኞ ቀንን የምትጾሙ ብለው ሲጠይቋቸው እኔ ያ ሰኞ ቀን የተወለድኩበት ቀን ስለሆነ ተዕዚም አደርገዋለሁ አልቀዋለሁ በማለት መለሱላቸው። ታላቁ ዓሊም ኢብኑ ሐጀር አስቀላኒ የቡኻሪ ሻሪሕ ፈትሑል ባሪ የሚባል ትልቅ ኪታብ አላቸው። እኛ መውሊድን ለማክበራችን የነቢዩ ዓለይሂ ሰላቱ ወሰላም ሐዲስና ተግባር መሰረት ሆኖናል ይላሉ። ስለዚህ መውሊድን ማክበር መሰረቱ ቢድዓ አይደለም ማለት ነው። ነገር ግን ቢድዓቱል ሐሰና የተባለው ምንድን ነው? በመውሊድ ዙሪያ የተጨማመሩ ነገራቶች ናቸው። ያም ማለት ምስኪኖችን ማብላት፣ እንዲሁም የነቢዩን ዓለይሂ ሰላቱ ወሰላም ሲራ መናገር፣ ነቢዩን ማወደስ፣ ምስኪኖችን ማገዝ በመውሊድ ቀን የሚከናወኑ ጥሩ ጥሩ ተግባራትን ሰብሰብ አድርጎ ረቢዕ 12 ላይ ማድረጋችን ቢድዓቱል ሐሰና በማለት ዑለሞች ኪታባቸው ላይ ያስቀምጠዋል ማለት ነው። መልካም የመውሊድ በዓል ይሁንላችሁ። ዓለም ድባብ ምን ይመስላል የሚለውን ኢንሻአላህ ኡስታዝ ሰመተር ማህሙድ አጠራርጎ ያቀርቡልናል። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وصحبه أجمعين وبعد እንግዲህ ረሱላችን አለይሂ ሰላቱ ወሰላም እንደሚታወቀው የሳቸው ወደዚህ ምድር ብቅ ማለት የሳቸው መወለድ ብዙ ጽልመትን የገፈፈ ብዙ የጃሂልያን ጭቆናና በደልን መንገድ እና ስርዓት ያስያዘ እንዳጠቃላይ ደግሞ ሐታ ብዙ ሙአሪኾች እና የታሪክ ዑለሞች እንደሚያስቀምጡት ረሱል ሰለላሁ ዐለይሂ ወሰለም ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ከሚለውም ጋር አያይዘው ተፍሲሩንም በሚያስቀምጡበት ሂደት ሰብአዊነትን በዋናነት ሐታ ከዲኑም ባሻገር ሰብአዊነትን ለመመለስ የተላኩና ሰብአዊነትን ምድር ላይ ለማስፈን የመጡ ነብይ ናቸው እስከ ማለት የደረሱበት ሂደት አለ። ምክንያቱም እሳቸው በተላኩበት ጊዜ እንግዲህ ጃሂልያ ዘመን ወይ ደግሞ የጨለማ ዘመን፣ የመሐይምነት የድንቁርና ዘመን ተብሎ የሚታሰብበት ዘመን ነው። ያ ደግሞ
ጃሂልያ በዛ ዘመን ላይ እሳቸው ከመወለዳቸው በፊት ያው አረቦች እንደሚታወቀው ጥሩ ጎን አላቸው፣ ደካማ ጎንም አላቸው። ጥሩ አክላቅም ጥሩ ባህሪያቶችም አላቸው። መለጋገስ፣ ይቅር ባይነት ብዙ ነገራቶች አሉ። በአንድ በኩል ደግሞ የዙልምና የበደልም ባህሪያቶች አላቸው። ከሰብአዊነት ሀታ የሚያወጣቸው ብዙ ባህሪያቶች አሉ እና በዛ ጊዜ ነበረ ረሱል ሰለላሁ ዐለይሂ ወሰለም እንግዲህ የተወለዱት። እንደሚታወቀው አረቦች ብዙ መጥፎ ባህሪያቶችን ያንጸባርቁበት የነበረ ደካማው የሚጨቆንበት፣ ጉልበት ያለው ደካማውን የሚበድልበት፣ ሰው በባሪያነት እንደ እቃ የሚሸጥበት፣ እንደዚሁም ደግሞ በጣም የስካር ዓለም የተስፋፋበት ስካር ተግባር እንትን ያለበት፣ በዛ ደግሞ ብዙ ዙልሞች የሚመጡበት እና እንደዚሁም በዋናነት ደግሞ ሰለላሁ ዐለይሂ ወሰለም በተወለዱበት እለትም ከተወለዱ ከመወለዳቸው በፊትም በእርግዝና ወራት ውስጥ በአረብ የታሪክ ሰዎች እና ድርሳናት ውስጥ ከዚያም ደግሞ በሐዲስ ሰነዶቻችንም ውስጥ ተካቶ ከእርግዝና ወቅት ጀምሮ የነበሩትን ሂደቶች ማስታወሱ በጣም አስፈላጊ ነው። እለቱ ደግሞ ኢንተርናሽናል ዓለም አቀፍ ክስተቶች የተከሰቱበት የሚለው አጀንዳ ወመን ዩዐዚም ሸዓኢረ አላህ አላህ ራሱ ጀመረው ማድነቁን የነቢያችን ሰለላሁ ዐለይሂ ወሰለም መወለድን እውቅና መስጠት፣ ሪኮግኒሽን መስጠት። ማክበር ማለት እኮ ተቃራኒ ምንድነው? አለማክበር እኮ ነው ማክበር አለ። ስለዚህ አላህ ትኩረት ሰጥቶ ክብር ሰጥቶ እያተተልን እየገለጸልን ነው። ቤት በስተወለድበት ቤት የታየ ብርሃን የመሳሰሉት የሚሉት ነገሮች እንግዲህ በዘመኑ የነበሩ ሰዎች አይተው ከትውልድ ወደ ትውልድ እያስተላለፉ ያመጡት ታሪካዊ ክስተት ነው እና ይህ የሚያሳየው ነገር በጥቅሉ ነቢያችን ሰለላሁ ዐለይሂ ወሰለም ከሪሳላ በፊት ነቢይነት ማዕረግ ከማግኘታቸው በፊት አላህ ሱብሓነሁ ወተዓላ በአካባቢው ሰው ዘንድ ያጨውን ነቢይ ልዩ ትኩረት ማህበረሰቡ እንዲሰጣቸው ከእሳቸው መወለድ በኋላ ደግሞ ለሪሳላቸው መወለድ ለመለያ ነቢይነታቸው ዓለምን ለማስተማር ለዓለም እዝነት የመጡ መሆናቸው ነው። ዓለምን ያጣው ነገር አለ። ዓለም ምን አጥቷል? በሰባተኛው ክፍለ ዘመን ብለን ብንጠይቅ በቃ በ21ኛው ክፍለ ዘመን ያጣውን ያን ይሟጣል። አሁን ያለው ተጨባጭ ሁኔታ በቂ ነው። አሁን ያለው ዓለም አቀፍ የፖለቲካ ክስረት፣ ዓለም አቀፍ የስነ ምግባር ክስረት፣ የኢኮኖሚ መዋዠቅ፣ ኢኮኖሚ ድቀት፣ የእርስ በርስ ግንኙነት መፋለስ፣ የጦርነት መብዛት፣ የሞራል ውድቀት፣ ሐሰት፣ ሐሳዊ ነቢያት፣ ሐሳዊ የሃይማኖት ተቋማት ድርጅቶች መብዛት በዘመኑ የነበረ ተጨባጭ ሁኔታ፣ ፍትህ መዛባት፣ ረሕማና እዝነት ማጣት በቃ የዚህ ክፍለ ዘመን እኮ ዋነኛ መገለጫዎች ናቸው። ከዚህ ሁሉ መከራ ዓለምና የሰው ዘር ነፃ እንዲወጣ የህይወት ፕሮግራም፣ የህይወት መስመር፣ የህይወት ፎርሙላ፣ የህይወት ቀመር የሰጡት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው እና ዛሬ ስለ ውልደታቸው የምናወራው የባዮሎጂ የስጋ ውልደታቸውን ብቻ አይደለም። ይዘውት የመጡት ሪሳላና መልእክት ሁሌ በእኛ ውስጥ መታወስ ይኖርበታል። መለም ምንድን ነው የሚባለው? መለም እንፋ ለህዝቡ ላይንፋ ከላም ሆኖ የሚባል ነገር እኮ አለ አይደል? ሳሰበታል እንደው ለህዙ ባህሪውና ካራክተሩ የማያስተምር ሰው ምላሱ አያስተምራችሁም ተብለናል። እኒህ ሙጀዲዶች ለህዝ ይዘው ነው የሚመጡት። ሰብዕና ነው ይዘው የሚመጡት። ማንነትን ነው ይዘው የሚመጡት እና እስልምናን በተግባር ከቲዮሪ ወደ ተግባር እያሻገሩ
መልካም ምሳሌ አሁን በዚህ ዘመን ነው እስልምናን ተግባራዊ ማድረግ አይቻልም፣ ብዙ ነገር ተበላሽቷል፣ ክረት ዘማን ነው ምናምን እያልን የምንሳነፍባቸውን ጉዳዮች ሰብረው ወጥተው ለዓለም መልካም አርአያ የሚሆኑ ሰዎች የሚሆኑ መዛግብ ሊሆን ይችላል፣ ግለሰብ ሊሆን ይችላል ይመጣሉ ነው። ጠንካራ ሰዎች እስልምናውን አስታውሰን ዲኑን አስታውሰን በቀና መንገድ ብጥብጥ፣ ጥላቻን፣ የእርስ በርስ ግጭትን ፍቀን የተሻለ የህይወት ጎዳና ለዓለም ህዝብ የምናሳይበትን አግባብ ያሳዩናል። ስለዚህ መታወስ ይኖርበታል። በየመቶ ዓመቱ መይ ጀዲዱ ዲነኩም ይላካል ተብሏል አለ። በየመቶ ዓመቱ አንዳንድ ሰው ጠንካራ እንትን አይደለም። አዲስ ቁርአን ይዞ ይመጣል ማለት አይደለም። አዲስ ሐዲስ ይዞ አይመጣም። ግን ቁርአንን የምንረዳበትን አፋቅ መንፈስ የሚያድስ ሚስ አንደርስታንድ ያደረግነው አላግባብ የተረጎምነው ያልተረዳነው የሚያሳየን ከዛ በላይ ደግሞ መለም ምንድን ነው የሚባለው? መለም እንፋ ለህዝቡ ላይ እንፋ ከላም ሆኖ የሚባል ነገር እኮ አለ አይደል? ሳሰበታ እንደው ለህዝቡ ባህሪውና ካራክተሩ የማያስተምር ሰው ብላሽ አስተምራችሁም ተብለናል። እኒህ ሙጀዲዶች ለህዝብ ይዘው ነው የሚመጡት። ሰብዕና ነው ይዘው የሚመጡት። ማንነትን ነው ይዘው የሚመጡት እና እስልምናን በተግባር ከቲዮሪ ወደ ተግባር እያሻገሩ መልካም ምሳሌ አሁን በዚህ ዘመን ነው እስልምናን ተግባራዊ ማድረግ አይቻልም፣ ብዙ ነገር ተበላሽቷል፣ ክረት ዘማን ነው ምናምን እያልን የምንሳነፍባቸውን ጉዳዮች ሰብረው ወጥተው ለዓለም መልካም አርአያ የሚሆኑ ሰዎች የሚሆኑ መዛግብ ሊሆን ይችላል፣ ግለሰብ ሊሆን ይችላል ይመጣሉ ነው። ጠንካራ ሰዎች እስልምናውን አስታውሰን ዲኑን አስታውሰን በቀና መንገድ ብጥብጥ፣ ጥላቻን፣ የእርስ በርስ ግጭትን ፍቀን የተሻለ የህይወት ጎዳና ለዓለም ህዝብ የምናሳይበትን አግባብ ያሳዩናል። ስለዚህ የነቢዩ ሰለላሁ ዐለይሂ ወሰለም የልደት ፕሮግራሙ የሚሆን ስለሳቸው በሳቸው በተወለዱበት ታይተዋል የሚባሉት ዓለም አቀፍ ክስተቶች ወደ 8 በላይ ናቸው። እነዚያ በአጠቃላይ ትምህርቱ ምንድን ነው? ከዚያ የምንወስደው ቁም ነገር አላህ ስብሓነሁ ወተዓላ የላከውን ነቢይ በተለያየ አጋጣሚና ሁኔታ እንድናስታውስ አስታውሰን ደግሞ በሳቸው የህይወት መስመርና ጎዳና ምንጊዜም ጸንተን እንድንገኝ የእሳቸው ያመጡት ቁርአን የራሱ ባህሪያቶች አሉ፣ ወደ ኋላ እንመለስበታለን። የእሳቸው የህይወት ጎዳና ለየትኛውም ቦታ፣ ለየትኛውም ጊዜ፣ ለየትኛውም ዘመን ፋይዳ ያለው ትምህርትና የህይወት ጎዳና መሆኑን አስተውለን ዛሬ ላይ በዚህ በተወለዱበት ቀን ዋናው ቁም ነገር ወደ እሳቸው የህይወት መንገድና መስመር ለመመለስ የእሳቸውን መመሪያ አቅጣጫ ተግባራዊ ለማድረግ ቃል ኪዳን የምናድስበት ቀን ነው ብለን ነው እኛ የምናስበው። ግራ የገባ ኢሹ አለ መድረክ ላይ እና ኢብኑ ሀጀር አስቀላዲ እሳቸው ከሚጠቅሱት ነገሮች ሁሉ አላህ ወዘኪርሁም ቢአያሚላህ ትላልቅ ክስተቶችን አያም አላህ ተብሎ የሚታወቁ ክስተቶች ትላልቅ ክስተቶች አስታውሱ ብሏል። አላህ ከነቢዩ ሰለላሁ ዐለይሂ ወሰለም ውልደት በላይ ሌላ ትልቅ ክስተት አለ ወይ? ሌላ መረጃ ያስፈልገኛል ወይ ብለው ነው አርጊው የሚያደርጉት። ገብቷቸዋል። እና እንደ ብዙ አጋጣሚ ይህንን ጠቅሼ ባልፍ በጣም ጥሩ ይመስለኛል። በዚህ በተለይ የከተማ ልጆች ምንም አይነት የሃይማኖት ባክግራውንድ የሃይማኖት ጥናት መሰረት የሌላቸው ፖለቲካ ደግሞ ሃይማኖት ላይ የሚያሳድረው ጫና የማይገነዘቡ ስለ ኢትዮጵያ እስልምና ሃይማኖት ለማጥናት የኢትዮጵያን ፖለቲካል ሂስትሪ ማን ያስፈልጋል?
ስለ ሳውዲ አረቢያ የሃይማኖት ውቅረትና ይዘት ለማጥናት ያ መንግስት እንዴት እንደመሰረተ እንዴት እንደገነባ ወደኋላ ታሪኩን ማጥናት በጣም አስፈላጊ ነገር ነው እና እኔ በሚድል ኢስትም የመውሊድ ጉዳይ በጣም የቅርብ ጊዜ ውይይት ይመስለኛል። ብዙ ታሪካዊ መሰረቱ በጣም ውስን ነው። እና በዓለም ደረጃ አሁን መውሊድ ኦፊሻላዊ በሆነ መንገድ መንግስት የማያከብርበት ሳውዲ አረቢያ እና ኳታር ነው። ቤተሰባዊ ይመስላል ጉዳዩ። ኢትስ ሞር ኦፍ ፖለቲካልም ነው። ከሃይማኖታዊ ከመሆን ይልቅ ፖለቲካዊ ይዘቱ ያመዝናል። ሌላ ጊዜ በዝርዝር እንመጣበታለን። ከዛ ውጭ በሁሉም የሙስሊም ሀገራት መውሊድ ልክ እንደኛ ሀገር እለቱ ታስቦ ይውላል እና ለዚህ ይሄን ያህል በቁርአን መረጃ በሐዲስ መረጃ ብሎ ረጅም ትግል ውስጥ መግባት ወቅቱ ስለጠየቅን ካልሆነ በቀር ብዙ አስፈላጊ ነገርም አልነበረም። ምክንያቱም ስኖት ኢንተሌክቹዋል ዲስኮርስ በሙጅተሂድ ደረጃተል ኢጅቲሃድ በተለያየ ዘመን በ600 በኛ 13ኛ ክፍለ ዘመን አካባቢ የተነሱ አንዳንድ ሸሆች በየዘመኑ ብቅ ያሉ ሸሆች የተወሰነ ነገር ኦፒኒየን ሰጥተው ሊሆን ይችላል። ግን የዑለማዎች የኢልም አካል ሆኖ በስፋት እገሌ የሚባል ሸህ እንዲህ ብለዋል፣ እገሌ የሚባል ሸህ እንዲህ አይነት አቋም አለው ተብሎ ከሚጠቀስ ነገር ውጭ ዶሚናንት በሆነው መሰረታዊና ግዙፍ በሆነው የዑለማዎች የእውቀት ፓኬጅ እና የእውቀት ሰንሰለት ውስጥ ግን ብዙ ዋጋ የሚሰጠው አጀንዳ ሆኖ አይደለም። ዶሚናንትሊ ትላልቅ የሚባሉት እነ ኡስታዝ እንግዲህ አሊሞችን ስሞቻቸውን ሊጠቅሱላቸው ይችላሉ ወደኋላ። አሁንም ደግሞ በሀገር ደረጃ በሙስሊሙ ዓለም በጥቅሉ ከሁለት ሀገር ውጭ በሌላው ሀገር ይሄ የእኛ ሀገር ሰዎች የእኛ ሀገር አሊሞች ያመጡት እንደዚህ አድርጎ የሚያስብ ብዙ ወጣት አለ እዚህ ሀገር ላይ። እንደው ጂኦግራፊ ተምሯል ወይ ሂስትሪ ተምሯል ወይ ኢንተርናሽናል ዜና ኒውስ ይከታተላል ወይ ብለን እስክንጠራጠር ድረስ ማለት ነው። ትልቁ ዩኒቨርሲቲ አዝሀር ዩኒቨርሲቲ ነው። ሼክ አልአዝሀር በየአመቱ የሚያደርጉትን ንግግር ማዳመጥ ይቻላል። ይልቅ ቀኑንና አጋጣሚውን ተጠቅመው የእስልምናን ሲቪላይዜሽናል ሮል ዓለምን በመምራት ሀዳራን ስልጣኔን በማቃናት ረገድ የነቢዩ ሰለላሁ ዐለይሂ ወሰለም ሪሳላ ያለውን ሚና በአደባባይ በመግለጽ በትልቅ ቁም ነገር ነው ይህንን የመውሊድ ዕለት ሴሌብሬት ሲያደርጉት የምናየው። ስለዚህ ኢንሻአላህ በዚህ ደረጃ በሀበሻም በዑለማዎቻችን ዘንድ መውሊድ አመታዊ ኮንፈረንሳቸው ነው። በየሳምንቱ በየምኑ በተለያየ አጋጣሚ መውሊድ እኮ ይደረጋል ኢትዮጵያ ውስጥ በየምክንያቱ ይደረጋል። አመታዊ ብቻ አይደለም ኢትዮጵያ ውስጥ ግን በኦፊሲያላዊ በሆነ መንገድ ኋላ እመጣበታለሁ ይህን ጉዳይ ብልሽ መሰለኝ እንዴ በኢትዮጵያ ውስጥ ኢደል ፊጥርም ኢደል አድሃም የፖለቲካ እውቅና የመንግስት እውቅና ተሰጥቶት ሲከበርበት የነበረ ሀገር አይደለም ይሄ ሀገር እና ዑለማዎቻችን ረጅም ትግል የትናንቱ ትውልድ አድርጎ እንደውም እዚህ ኢትዮጵያውያን ሙስሊሞች እና የመጅሊስ ፈተና የሚል ሰይድ መሐመድ አወል ያዘጋጀው ወደ 600 ገጽ መጽሐፍ አለ። እዛ ላይ 206 ገጽ ላይ በወቅቱ በነበረው በ1967 ታህሳስ 14 ቀን 1967 ላይ ዑለማዎቻችን በወቅቱ የነበሩት ታላላቅ ሰዎች ናቸው። ደግሞ ሀጂ መሐመድ ሳኒ ሀቢብ ናቸው፣ ሀጂ ዙሉ መካን ናቸው፣ ሼህ ሰይድ መሐመድ ሳዲቅ ናቸው። ሁሉም ሰው ዛሬ ሀጂ ሳኒ ብሎ የሚያከብራቸው ናቸው። ግን ካከበርናቸው በኋላ ደግሞ መልሰን እናቀላቸዋለን። ምንም እውቀት እንደሌላቸው መውሊድን በሀገር ደረጃ ኦፊሻላዊ እውቅና እንዲሰጠው የታገሉና ለዚህ ያበቁ ምናልባትም የደርግ ሪቮሉሽን በሙስሊሙ ታሪክ ውስጥ ትልቅ ውጤት ብለው እነ ፕሮፌሰር ሁሴን አህመድ የጻፉት አንዱ የበዓላት መከበር ነው እና እንዲህ ኢደል ፊጥርም ኢደል አድሃም ኦፊሻሊ የማይከበርበት ሀገር ውስጥ ሊኖር ነው እና ያንን ኦፊሻላዊ መንግስታዊ በዓል ሆነው እንዲከበር ሲጠይቁ የመውሊድንም
የልደት መታወሻ ቀን የልደት ቀን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የልደት ቀን ወይም መውሊድ ብለው እንዲመዘገብ ጠይቀዋል። የሚዕራጅ ቀን በብሔራዊ በዓልነት እንዲከበር ጠይቀዋል። ለይለቱል ሚዕራጅ ኢደል ፊጥር አለ፣ ኢደል አድሃ አለ፣ አሹራም ተጠይቆበታል። ሙሐረም አንድ ቀን የሂጅራ ዘመን አቆጣጠር የመጀመሪያ ቀን ነው ብለው 6 በዓላት ነው የጠየቁት። ይሄ ሃይማኖታዊ ጥያቄ ብቻ ነው፣ ፖለቲካልም ነው፣ የፖለቲካ ጥያቄም ነው፣ የእኩልነት ጥያቄም ነው። አሁን ይሄንን የፖለቲካ ግብ በዘመኑ የተመዘገበን የፖለቲካ ግብ ልንሸርፍ እየፈለግን ነው። አሳዛኝ አባቶቻችን ያስመዘገቡትን የፖለቲካ ድል which was international ደግሞ በወቅቱም ቢሆን በዓለም አቀፍ ደረጃ የሚከበር በዓል ነው። መውሊድ ጭራሽ ሚዕራጅንም አሹራንም መሐረምንም ጨምሮ ሰው ይጠይቃል እንጂ ያለውን አይቀንስም። ለመቀነስም የሸርዓዊ መሰረትም የለንም፣ የታሪክ መሰረትም የፖለቲካ መሰረትም የለንም። ከኔ በሀሳብ ትጠይቅ ትችላለህ። ከዑለማዎች ጅምሁር ዑለማ ከመጡበት አቋም ሰው በግሉ ሊለይ ይችላል። የግሉን መብት እኛ እናከብራለን። ግን በጣም ሻዝ የሆነ ቀውል በጣም ጥቂት ዑለማዎች እነሱም በአብዛኛው ለፖለቲካዊ ምክንያት የሚያንጸባርቁትን አቋም ግን ሰፊው ማህበረሰብ ላይ ኢምፖዝ ማድረግ መጫን ይሄ ተገቢ ያልሆነ መንገድ ነው ብለን እናስባለን። በጥቅሉ ተወለደ ዓለም ንጋት ዓለም ጀንበር ተወለደ ምድር ጌጥ የዓለም አንበር ተወለደ ከነኑሩ ከነለዛ ሰማይ ምድሩ These boots are made for እንግዶቻችን ጀዛሁሙላሁ ኸይረን ብዙ ሀሳቦችን እያነሱልን ይገኛሉ። አሁን እንግዲህ ወደ ክቡር አምባሳደር የምናነሳው ነገር አለ። የነቢዩ ሰለላሁ ዐለይሂ ወሰለም የህይወት አስተምህሮት የለፉበት ድካም ለበደሏቸው ሰዎች ወደ ይቅርታና እንዲሁም ደግሞ ወደ መልካም ባህሪ መልሰው ያሳዩት የሰላም ትሩፋት ለእኛ ደግሞ ከህይወታቸው ምን ቁም ነገሮች እንማራለን። እንደ አጠቃላይ ደግሞ መውሊድ ጋር ተያይዘው የሚነሱ አንዳንድ አላስፈላጊ ውዥንብሮች ነገሮች ይነሳሉ። እነዚህም በምን እናርቃቸዋለን? መውሊድ ምን ይመስላል? ቅድም መቼም መግቢያ ላይ ኢህቲፋል የሚባለውን ነገር በዓል አይመክተውም። ኢህቲፋል ብሎ ማለት በሁለት መልኩ ይተረጎማል። አንደኛው ትኩረት ሰጥቶ ለዛ ነገር ክትትል ማድረግ ነው። ይህን ደግሞ አላህ ስብሐነሁ ወተዓላ ራሱ ጀምሮ ነቢዩ ሰለላሁ ዐለይሂ ወሰለም ከአንድ ነቢይ ያስተላለፈ የእሳቸውን መምጣትና እሳቸውን ተከትሎ በእሳቸው ስር ማደርን ለእያንዳንዱ ነቢይ ቃል ያስገባበት ሂደት አለ። ሁለተኛው ኢህቲፋል የሚባለው ደግሞ ሰዎች ለደስታቸው የሚሰባሰቡት ስብስብ ነው። ስለዚህ መውሊድ አሁን ከሚባለው ወይም ደግሞ መሬት ላይ ካለው ጭቅጭቅ የተሻለና ሰፊ የሆነ ትርጉም ያለው ነው ኢህቲፋል የሚባለው እና ይህንን አንስተውልናል። ከዚህ ጋር ተያይዘው የሚነሱ ነጥቦችን ጨማምሮ ኢንሻአላህ ያነሱልናል። አብራችሁ ቆይ። በድጋሚ በአክብሮት ጋብዛለሁ። ወደ ክቡር አምባሳደር። ብስሚላህ ራህማን ራሂም። በድጋሚ አብዛኛውን ብዙውን ነገር ኡስታዝ በደንብ ገልጸውታል። ሲራውን በተመለከተ ግን አንዳንድ ነገሮች ያው ከመካም መዲናም ላይ የሆኑ ነገሮችን አንስተን እግረ መንገድ የምንማራቸውን ነገሮች እናያለን። መካው ላይ ያው ትኩረት ከሚሰጠው አንዱ ከሪሳላ ከወህይ በፊት ዋሻ ውስጥ ብቻቸውን ተፈኩር እያደረጉ መሰረታዊ ህይወት ጥያቄዎችን እያስተነተኑ የሚያሳልፉበት ጊዜ ነው። ይሄ ትልቅ ትምህርት ነው። በተለይ ደግሞ አንዳንድ ጸሐፊዎች ዑለሞች የማህበረሰባቸውንም ችግር ያለበትን ሁኔታ ምንድነው መውጫው መንገዱ ምንድነው መሆን ያለበት የሚለውም እግረ መንገድ ያሳስባቸው ነበር ይባላል። ማህበረሰቡ በአጠቃላይ እንግዲህ በስነ ምግባሩ የወረደ በአጠቃላይ ህይወቱ አቅጣጫ የሳተበት ሁኔታ ነበርና ያም ያሳስባቸው ነበርና አንድ የተሐድሶ ሰው ኢስላህ የሚያደርግ ሰው ለማህበረሰቡ እንትን የሚል ሰው መጀመሪያ ስራው ምንድነው? የማህበረሰቡን ችግሮች ማጤን ነው፣ ማስተንተን ነው፣ ማሰብ ነው እና ሕክምና ከማዘዙ በፊት ከሕክምናው በፊት
Ever wondered what happens when legs like these all ማህበረሰቡ ምንድን ነው ችግሩ ያለበት እንዴት ነው የሚወጣው የሚለው ውስጥ የሚያስጨንቀው ሰው ነው። የትልቅ ዓላማ ባለቤትም እሱ ነው። እንደዛ መሆን ይገባል ነው። ያ ትልቅ ትምህርት ነው። ሌላ ረሱል ሰለላሁ ዐለይሂ ወሰለም መካ ላይ ለምንድን ነው ቤተሰቦቻቸው የመካ ቁረይሾች ለምንድን ነው ያን ያክል ጦርነት የከፈቱባቸው ስንል እምነቱ ምን ነበረ? የነበረው እምነት የቁረይሽ ባላባቶች እንጀራ ነበረ። ብዙ ጊዜ ከዛ ከሙሽሪኮቹ ከምኖቹ ዙሪያ ከሽርኩ ከምኑ ዙሪያ ከካዕባ ዙሪያ ብዙ ቁሳዊ ጥቅም ያገኙበት ነበርና በእንጀራቸው ነው የመጡት በእነሱ እንጀራ። አሁንም ደግሞ ብዙ አካባቢ እኮ እምነት በኢንስቲትዩሽን ደረጃ ወደ እንጀራነት ሲቀየር በፍጹም የፈለክ እውነት ብታመጣ ሰዎች አይቀበሉም። ይሄ በሁሉም እምነቶች ማለት ነው። እና በእንጀራቸው ነው ዳይሬክት እንጀራቸውንም የነኩበት ሁኔታ አለ። ወይሉን ሊልሙጠፊፊን አለዚነ ኢዛ ክታሉ ዐለ ናስ የስተውፉን እኮ የኢኮኖሚ ጥያቄ ነው። ወይሉን ሊልሙጠፊፊን በጣም ከባድ ሐርብ ነው። እና በእንጀራቸው ነው የመጡት እና ያውቁ ነበሩ የነብይነታቸውን። አዎ ያውቁ ነበር። ወኢነሁም ላ ዩከዚቡነከ ወላኪነ አልዛሊሚነ ቢአያቲ ላሂ የጅሐዱን ነው። በፍጹም ውሸት ነው ብለው እውነትነትን እንደ ፀሐይ ግልጽ ነው ለነሱ። ግን ጁህዳቸው ከሌላ ነገር የመጣ ነው እንጂ ሀሳባቸው አልገባቸው ብሎ አይደለም። እና ይሄን ሁሌም ሃይማኖት ከእንትን ጋር ሲያዝ ከእንጀራ ከምን ጋር ሲያዝ በጣም አስቸጋሪ ነው የሚሆነው ሰውን ለመቀየር ማለት ነው። እና ከዛ በኋላ የተከተሉት የጦርነት ስልት ደግሞ ሰዎቹ ምን ያህል ልክ አሁን በዘመኑ ፖለቲካ የምታየው አይነት የሴራ አይነት ስልት ታያለህ። ዝም ብሎ የባላገሮች ምናምኖች አይደሉም። ቁረይሾቹ አስበው የሚንቀሳቀሱ ነው። የመጀመሪያ ምንድን ነው ያደረጉት? የፕሮፓጋንዳ ስልት ነው። እስትህዛ ነው በነቢ ሰለላሁ ዐለይሂ ወሰለም እና በቁርአን ውስጥ መቀለድ ነው። እና ይሄ ስነ ልቦናዊ ጦርነት ማለት ነው። እና አብረዋቸው በዙሪያቸው በነበሩ ሰዎች ደግሞ መቀለድ ነው። እነዚህ አራዜም ናቸው፣ ማይረቡ ናቸው፣ ምናምን ናቸው፣ እንደዚህ እያሉ እንዲያውም እነሱ ባይኖሩ ኑሮ እኮ ለእኛ የቪአይፒ ዳዕዋ ቢደረግልን አሪፍ ነው ምናምን እያሉ አበሰ ከዛ ጋር ተያይዞ የመጡ ነገሮች አሉ። እና እንደዛ ነው የመጀመሪያው ስልታቸው። ከዛ ያ አልሰራ ሲል ምንድን ነው ያደረጉት? ወደ ማባበል ነው የሄዱት። ወደ ማባበል ሄደዋል ማለት እንደዚህ እናረግልሃለን፣ ንጉስ እናረግሃለን ምናምን። ይሄ እንደገና እንትን ሲል ወደ ጭካኔና ወደ ማዕቀብ የሄዱበት ሁኔታ አለ። አባብለው ገንዘብ እንሰጣለን፣ ንጉስ እናረግሃለን እንዲህ ካሏቸው እምቢ ሲሉ አሁን ደግሞ ወደ ማሰቃየትና ወደ እንትን እርምጃ ይሄዳሉ። እንደገና ያን ሁሉ ደግሞ ተቋቁሞ ሷሃቦች እና እሳቸው ሲመጡ እንደገና ወደ ድርድር ይሄዳሉ። የሚገርም ነው ይሄ ፖለቲካ የሚመስል ነገር እና ግማሽ አንተን አምላክ እናምልክ የእኛን ግማሽ ዓመት እናድርግ የሚል ወደ ድርድርና ነገር ሄዱ። ከዛ ቁል ያ አዩሀል ካፊሩን ብለው ለኩም ዲኑኩም ወሊየ ዲን የሚለው የቁርአን አያ ወረደና የተከተሉት ራሱን የቻለ ስልት ነበረ። ከዛ በኋላ ነው እንግዲህ ስደቱ ምኑ የመጣው ማለት ነው። ሌላ መካ ጊዜያቸው ላይ እንግዲህ መካና መዲና ተብሎ የነብዩ ሰለላሁ ዐለይሂ ወሰለም ታሪክ ከሪሳላ በኋላ ያለው ይከፈላል። አንድ ጥሩ እና በጣም ትልቅ ክስተቱ ወደ ሀበሻ የተደረገው ስደት ነው። ያው ሀበሻ እንደመሆናችን የስደት በተለየ ሁኔታ ይስበናል እና አንዳንድ ምሁራን ምን ይላሉ? የነቢዩን ሰለላሁ ዐለይሂ ወሰለም እና የእስልምናን ታሪክ መካና መዲና ብቻ ብሎ መከፋፈል ተገቢ አይደለም ይላሉ። መካ ላይ ሙሽሪኮቹ እነሱ ማይኖሪቲ ሆነው ሙሽሪኮች የተጫኑበት ዘመን ነው። መዲና ላይ ደግሞ ሙስሊሞቹ ብዙ ሆነው ህብረተሰቡ የተቀበላቸው ዘመን ነው። ሌላ ደግሞ ቨርዥን አለ፣ አቢሲኒያን ቨርዥን አለ ማለት ብዙ ክርስቲያን ሆኑ ትንሽ ሙስሊም ሆነው ግን በሰላም የኖሩበት ደግሞ ሶስተኛ አለና የመካ ቨርዥን ገጽታ የመዲና ገጽታ ብሎ በሁለት ብቻ መክፈል ይሄ እንትንነት ነው፣ እንትኑን መገደብ ነው። እና የአቢሲኒያም አለ የሀበሻና ለእስልምናና ለሌሎች ሃይማኖቶች ግንኙነት የተለየ ስዕል የሰጠ የተለየ እንትን ያለው መሆኑን የሚያሳይ ነው። እንትን ላይ መዲና የኛው የሀበሻ ስደት ነው። ከዛ በኋላ የሚገርም ምስክርነት አለ። ነቢዩ ሰለላሁ ዐለይሂ ወሰለም ለመሬቱ የሰጡት ማለት ነው አርዱ ሲድቂን ብለው ሀበሻ አርዱ ሲድቂ ናት። እነ ኢብኑ ኢስሐቅ እና ሌሎች የታሪክ ጸሐፊዎች ዘግበውታል። የእውነት ምድር ናት ብለዋል። ምን ማለት ነው? ይሄ እንግዲህ ተፍሲሩን ማየት ነው። በጣም የሚገርም ምስክርነት ነው። ከትልቅ ሰው የተሰጠ ነው። እና እነዚህ ሁኔታዎች የምናያቸው ነገሮች አሉ። ከዛ በኋላ መዲና
ከገቡ በኋላ ደግሞ የተደረገ እንትን አለ። ብዙ ጊዜ ከሰላምም ጋር ከእስልምና የአብሮነት ፖሊሲ ጋር የሚያያዙ ነገሮች አሉ። እስልምና መካ ላይ ሲነሳ ሀሳብ ይዘው ነው የተነሱት። ረሱል ሰለላሁ ዐለይሂ ወሰለም ሀሳብ ይዘው የተነሳን ሰው ከቻልክ በሀሳብ ነው የምትመልሰው እንጂ በዛ መልኩ፣ በዛ ጭካኔ፣ በዛ ሰቆቃ ማሳለፍ ተገቢ አይደለም። እና ነቢዩ ሰለላሁ ዐለይሂ ወሰለም ሲነሱ እስልምና ሀሳብ ብቻ ነው ይዞ የመጣው። ከሌሎች ጋር ያለውን ግንኙነት ደግሞ አስምሮ ነው፣ ለኩም ዲኑኩም ወሊየ ዲን ብሎ ነው። እና ግን ጫና ነው የተደረገበት። ከዛ በኋላ መዲና ከሄዱ በኋላ ደግሞ መዲናም ላይ ሁሉም ጦርነቶች የተደረጉትን ብታይ ወደ መዲና ሲገቡም ከገቡ በኋላ ሁሉም ውጊያዎች የተደረጉት በነቢዩ ሰለላሁ ዐለይሂ ወሰለም ላይ እና በሙስሊሙ ኡማ ላይ የተደረጉት መዲና አፋፍ ላይ ነው። እና ምክንያታቸው ደግሞ ከሃይማኖትና ከምናምን ጋር የተያያዘ አይደለም። ብዙ ወራሪዎች አሉ። የሃይማኖት ነጻነትን አንፈል መካ ላይ አሳደዋቸው፣ አሰቃይተዋቸው አገር ከተለቀቁ በኋላ ራሱ እንደገና እየመጡ ነው። በድር ላይ የተደረገው የአጋጣሚ ጦርነት ነው። መካ ላይ ለሂጅራ ሲወጡ ገንዘቦቻቸውን ገፈው የላኳቸው ሰዎች ንግድ ክፍለታቸው ሲመጣ ገንዘብ የማስመለስ ነበረ። በኋላ ወደ ውጊያ ተቀየረ። ኡሑድ ላይ የኡሑድ ጦርነትም ተመሳሳይ ነው። እዛው ላይ ለብቀላ መጣው ነው። እና የአጠቃላይ እስልምና ጋር የተያያዘው ከሰላም ጋር የተያያዙ ነገሮች ማለት ነው። በጣም ፒስፉል ነው። ረዥም ርቀት ነው ራሱ የትዕግስት እንትኑ እና የኸንደቅም ዘመቻ፣ ሁሉም ዘመቻ መዲና ዙሪያ የተደረጉ ናቸው በአብዛኛው። ለፈትሕ መካ ሲሆን ወደ መካ የሄዱት እሱም የራሱ እንትን አለው። እና ይሄ ትልቅ የሰላም ስለ ሰላምና ራስንም ክብርንም ስለማስጠበቅ ብዙ የሚነግረን ነገር አለ። ዞሮ ዞሮ ታሪካቸው በአጠቃላይ እያንዳንዱ ምንድን ነው ኢትዮጵያ ውስጥ ብናየው አሁን ቀኑን መንግስት በራሱ ቀኑን አዋጅ አድርጎ ሁሉንም ሰው ቤቱ እንዲውል አስቀምጦለታል። ሁሉም የቴሌቪዥን ጣቢያዎች፣ ሁሉም ሚዲያዎች ስለሳቸው ለማውራት ዝግጁ ናቸው። እና አላህ ሰውን ሁሉ ቤቱ በአላህ ፈቃድ በመንግስት አዋጅ ሰው ሁሉ ቤቱ ተቀምጦ ሁሉም ሚዲያዎች ክፍቱ ነው። ስለሳቸው እና ስለ እስልምና ገጽታ ከማስተማር ይልቅ የለም ሰውን ሁሉ የዛን ቀን ቤታቸው አስወጡት፣ ሚዲያዎች ደግሞ እድል አይስጡም ብሎ መናገር እንትን ነው። እና አጋጣሚውን መጠቀም ነው ጥሩ የሚሆነው። እንዲያውም እንዲህ አይነት አጋጣሚዎች ቅድም ዶክተር የጠቀሰው ነገር አለ። እንዲህ አይነት አጋጣሚዎች እንዲበዙልን እስራውም ላይ ሚዕራጁም ላይ አሹራውም ላይ ሌላም ላይ እንዲህ አይነት አጋጣሚዎች በተቻለ መጠን እየሰፉ እንዲሄዱ መስራት ነው የሚያስፈልገው። እና ይሄ ትልቅ ልጆቻችንን ስለ ልጅነታቸው ስናወራ ልጆቻችንን ስለ ነቢዩ ሰለላሁ ዐለይሂ ወሰለም ስለ ልጅነት ፐርፌክት ስለሆነ ልጅነት የምንነግርበት፣ ወጣት ህይወታቸውን ስንቃኝ ደግሞ የወጣት ህይወት ምን መምሰል አለበት፣ አይዲያሉ ምን መምሰል አለበት ብሎ በሁለቱም እርከን አላህ ሱብሓነሁ ወተዓላ ሁለቱንም እርከኖች የተለየ ትኩረት ሰጥቷቸው እናገኛለን። በነገራችን ላይ ኢህቲፋል ማለት አረበኛው በዓል የሚለው አይተካውም። ያው ለግንዛቤ ያክል ማለት ነው። ኢህቲፋል ማለት ሁለት መሰረታዊ ትርጉሞች ነው ያለው። አንደኛው ኢዕቲና ማለት ነው ወይም ኢህቲማም ማለት ነው። በዛ ነገር ላይ የተለየ ትኩረት መስጠት ማለት ነው። እና አንድ ሰው ለአንድ ነገር የተለየ ትኩረት ከሰጠ ኢህተፈለ ይባላል። ሐፍለ እንደዛ ነው። ሁለተኛ ተጀሙ አላ መሰረቲን ነው። ለሆነ ደስታ ተሰባስበህ የምታደርገው ፕሮግራም ኢህቲፋል ይባላል እንጂ በዓል ማለት አይደለም። እንትን አንወስ ፊሳቲ ከለቲ አቅላሙ የተባለው ብዕሮች ሁሉ ይደክማቸዋል በብዙ መስክ ሁሌ እንደገና በየዘርፉ ነው መጠናት ያለበት። ከስነ ልቦና አንጻር ከምን አንጻር የእሳቸው ተጠንቶ የሚያልቅ አይደለም አስለን። ስለዚህ በእንደዚህ አይነት መድረኮች አንደኛ በሚዲያዎች ሌላ ጊዜ ማናገኛቸው ሙስሊም ያልሆኑ ወገኖች አሉ ስለ እስልምና ብዙ ማወቅ ያለባቸው። ያን ገጽታ የምናጎላበት ነው እድሉን ተጠቅመን ማለት ነው። ብዙ አላስተማርንም እዚህ ሀገር ላይ አላደረስንም መልእክቱና የምናደርስበትና ገጽታውን የምንገነባበት አጋጣሚ ነው። ይህን በዚህ መልኩ መጠቀም ነው። ከተቻለ እንዲያውም ፔፐሮች፣ ወረቀቶች እየተሰሩ ወርክሾፖች፣ ኮንፈረንሶች እየተደረጉ አውደ ጥናቶች እየተደረጉ በተለያየ ገጽታ አሁን ላለው የዓለም ችግር ራሱ ለሀገራችን ችግር ራሱ እኹዋ አስተምረዋል እኮ ረሱል ሰለላሁ ዐለይሂ ወሰለም ዘርንና ዘርን
በዘር ጉዳይ ሰዎች ይፋጩ የነበሩትን እኮ አስታርቀው የሚገርም ወንድማማችነት መስርተዋል። አሁን በጣም አያስፈልገንም እንዲህ አይነት ትምህርቶች ብዙ አሉ እና በዚህ መልኩ የምናስተምርበት ነው። ወደ ሀገራችን የመውሊድ ጉዳይ ስንመጣ ደግሞ ሀገራችን ላይ መውሊድ ምን ያህል ሚና እንደተጫወተ መረዳት መቻል አለብን። ተራውን ህዝብ እኮ በመውሊድ ነው ሰዎች ያናገሩት። ረዥም አንድ ላይ 5 ወቅት ሶላት መሰብሰብ የማይችለውን የተበታተነውን ማህበረሰብ በመውሊድ ነው ሲያናግሩት የነበረ። ማናገር ብቻ አይደለም፣ ቀልቡን ፍቅር ሲዘሩበት የኖሩ ስለ እስልምና፣ ስለ ነቢዩ ሰለላሁ ዐለይሂ ወሰለም፣ ስለ ራሱ ስለ እኹዋው ውስጥ ፍቅር ሲዘሩበት የነበሩ አስተሳሰቡን ሲቀርጹ የነበሩ በመውሊድ ነው። ከዛ ውጪ ደግሞ ዑለሞች ተሰባስበው አመታዊ ኮንፈረንስ የሚያደርጉበት መውሊድ ነው። መውሊድ ሲገናኙ ነው ብዙ ነገሮች የሚወያዩ፣ የትግል መስመር የሚቀርጹበት መውሊድ ነው። ብዙ ፈተናዎችን ያለፉት በመውሊድ ላይ እየተገናኙ በሚያወሩት ወሬ ነው። እንግዲህ አንዱ አንድ ወር የሚያስኬድ ሌላው እንደዚህ የሚያስኬድ የተበታተነ ማህበረሰብ ነው። እንዳሁን ትራንስፖርት የለም። በመውሊድ ግን ከአንድ ቦታ ላይ ዳና ላይ ሊሆን ይችላል፣ ወይ ጀማ ንጉስ ላይ ሊሆን ይችላል፣ ወይ አና ላይ ሊሆን ይችላል። ተገናኝተው እንትን የሚሉበት ነው፣ የሚመካከሩበት። ከዛ ውጭ ደግሞ ሰውን ማየት በራሱ በረካ አለው። ትልልቅ ሰዎችን በኢባዳ የሚያሳልፉ ሰዎችን ሶሓባ የተባለው እኮ በአንዲት ነገር ነው። ነጃሺ ለምንድን ነው ሶሓባ ያልተባሉት? ቀድሞ መካ ላይ የሰለሙ ምንድን ነው? ነቢዩ ሰለላሁ ዐለይሂ ወሰለም ስላዩ ነው። የነቢዩ ወራሾች ደግሞ እድል ማታገኝበት፣ ሌላ በፍጹም እድል ማታገኝበት ጊዜ አለ። በመውሊድ ግን ትልልቅ ሰዎችን ትልልቅ ስብዕናዎችን መስማት አይደለም ማየት በራሱ ወርሰዋል። እንደ ወረሰቱል አንቢያ ኑሩን ወርሰዋል እኮ ነቢያዊ ብርሃን ተሰጥቷቸዋል። ዑለሞች ወረሰቱል አንቢያ ናቸው እና እነሱንና በየትኛውም አጋጣሚ ማታገኛቸው ሰዎች የምታገኝበት፣ ትንፋሻቸውን የምትሰማበት፣ አንደበታቸው የምትሰማበት አጋጣሚ ነው እና ብዙ አይነት ዘርፈ ብዙ ጥቅም ያለው ነው። ከዛ ውጭ ደግሞ በተመለከተ መውሊድ ሲፈጸም ይዘቱ መሻይኾች የቀረጹት ነገር በጣም ቆንጆ ነው። የመጀመሪያው ነገር ምንድን ነው? ሲራ አለው። የነቢዩ ሰለላሁ ዐለይሂ ወሰለም ሲራ አለው። ሲራቸው በደንብ ይቀራል። በተለያየ መድረክ በአረብኛ ይቀራል፣ በአማርኛ ይነገራል። ሌላ ሶላዋት በብዛት አለው። የነቢዩ ሰለላሁ ዐለይሂ ወሰለም ሶላዋት ይወረዳል። ዳዕዋዎች አሉ፣ በጣም ልብን የሚያርሱ ከትልልቅ መሻይኾች የሚነገሩ ዳዕዋዎች አሉ። የቁርአን አንዳንድ ቦታ ላይ ቁርአኖች የሚቀሩበት ሁኔታ አለ። መድሖች አሉ። ነቢዩን ማወደስ በነገራችን ላይ ያለ ሱና ነው። አላህ ኢነላሁ ወመላኢከተሁ ይሰሉነ ዐለ ነቢ ማለት አላህ የአላህ ሶላዋት አወረደ ማለት 3 ትርጉም አለው ይላሉ። አንደኛ ረሕማ ያወርዳል ማለት ነው። ሁለተኛ ሰና ነው ይላሉ። ውዳሴ ነው፣ መድሕ ነው። ቁርአን ውስጥ ስናይ አላህ እሳቸውን ያላወደሰበት ሁኔታ እናገኝም። በጣም ብዙ የሰሓቦችን ታሪክ ስናነብ ውዳሴዎች እናገኛለን። የዑለሞችንም እና መድሑ በራሱ ከአላህ የወረስ ነው፣ ከሰሓቦች የወረስ ነው፣ ከዑለሞች የወረስ ነው። መሰረታዊ ነገር ነው። መግለጽ ባይቻልም እሳቸውን ገልጾ ባይጨረስም ይሞከራል ሰው መሞከር እና እነዚህ ሁሉ ያሉበት ነው። ከዛ ውጭ መንዙማው የሚባሉት ዱዓዎቹ ምኖቹ ስንቅ የሚሆኑ ናቸው። ውስጥ ሰዎች ቻርጅ እንዲያገኙ የሚያደርጋቸውና መንፈሳዊ ህይወታቸውን የሚያድስ ነገር ነው እና እንደዚህ አጋጣሚዎች እንዲበዙ ነው ጥረት መደረግ አለበት እንጂ እንዳይበዙ አይደለም ጥረት መደረግ ያለበት እና በዚህ መልኩ አፈጻጸሙ በዚህ መልኩ በጣም የተደራጀ ነው። ከዛ ውጭ የሆነ አፈጻጸም ካለ ድንገት ማለት ነው እኔ አላጋጥመኝም፣ ግን ድንገት ካለ ከስርዓት የወጣ አፈጻጸም ካለ ልክ አንዳንድ ረመዳን ላይ አሁን የፊጥራ ምናምን ተብሎ የሚደረጉ አደባባይ ዝግጅቶች ላይ ከስርዓት የወጡ ነገሮች ይኖራሉ። ልክ እንደዛው መዋሊዶች ሰው ሲሰባሰብ ዒድም ላይ ምንም ላይ ከሁሉም ማህበረሰብ ፐርፌክትሊ ስርዓቱን ይከተላል ማለት አይደለም። ከስርዓት የወጡ ነገሮች ሊኖሩ ይችላሉ። እነዛን ዑለሞች ጋር በመቅረብ በእነሱ ምክርና በእነሱ አቅጣጫ ማረም ያስፈልጋል። መውሊድ የተለየ አይደለም። ሶላት አልጀማዓ ላይም ስርዓት የሚጥሱ ሰዎች አሉ። ሶላት ስተው የሚባለው ለዛ ኢማሙ ስተው የሚሉት ለዛ ነው እያሉ ነው። ብዙ ችግሮች ይከሰታሉ። ሰው ሲሰባሰብ ሁሉም ሰው ስርዓት አክባሪ አይደለም እና መስጊዶች ላይ ችግር አለ። ስለዚህ መስጊዱን እናፍርሰው ወይ ደግሞ መስጊዱ ይቅር
አይባልም። መስጊዱ ላይ ስርዓቱ እንዴት ይጠበቅ ነው። ዒድም ላይ እንደዛው ነው። ዒድም ላይ በስርዓት ሌሎች ስብስቦችም ላይ ሐጅማ ይብሳል። ከሐጅ በላይ ስርዓት የሚጣስበት ቦታ የለም። በጣም አስቸጋሪ ነው። የሴቱ ወንድ መቀላቀሉ እሱ እንዳለው ነው። አስቸጋሪ ቢሆንም ብዙ አይነት ስርዓቶች የሚጣሱበት ቦታ ነው። አላህ ስብሐነ ወተዓላ ፈላ ረፈተ ወላ ፍሱቅ እያለ እኮ የሚያስጠነቅቀው ለዛ ነው። ሐጅ ላይ ባካችሁ ስርዓት ያዙ እየተባለና የሰው ልጅ በተሰባሰበበት ቦታ ሁሉ ወጣ ያሉ ነገሮች ይኖራሉ። እነዛን ማረም ተገቢ ነው ሁሌም ማለት ነው። መስጊድም ውስጥ ይፈጸሙ፣ በዒድም ይፈጸሙ፣ በመውሊድም ይፈጸሙ፣ በሌሎች ስብሰባዎች የሚፈጸሙ እነዛን የማረም ግዴታ የምሁራኖችና የመሻይኾች ነው። ግን ያ ነገር ይቀር አይባልም። ለዛ ስርዓቱን ማስተካከል ነው እና መታረም ያለባቸው ነገር ምንም ጥርጥር የለውም። መታረም አለባቸው ከሸሪዓ የወጡ ነገሮች። አንዳንዴ ደግሞ ይታረሙ የሚባሉ ነገሮች ከሸሪዓ ያልወጡ የስርዓቱ አካል የሆኑ ነገሮች አሉ። እነዛን ከሸሪዓ ጋር የማይጋጩ ነገሮችን እነዛን አርሙ ማለት ያው አጠቃላይ አንዳንድ አስተያየቶች የሚሰጡት ምንድን ነው? አንደኛ እንዲስተካከልና ስርዓቱ ነቢዩ ሰለላሁ ዐለይሂ ወሰለም በሚመጥን መልኩ እንዲሆን የሚፈለጉ አስተያየቶች አሉ። እነሱ መታረማል። ሌላው ደግሞ ስርዓቱን ከመጥላት አኳያ፣ ስርዓቱን ካለመፈለግ አኳያ ሁሉም ነገር አቃቂር እየወጣ እንዲስተካከሉ የሚባል ነገሮች አሉ። መስተካከል የለባቸው እንዲያውም የስርዓቱ ዋነኛ አካል የሆኑ ነገሮች እንዲወገዱ የመፈለግ ነገር አለና ይዘቱን ባዶ የማድረግ አቅጣጫዎች አሉ። እነዛ ትክክል አይደሉም፣ ግን መስተካከል ያለባቸው በፍቅሁ፣ በሐዲሱ፣ በቁርአኑ የተነገሩ ነገሮች እነሱ ስርዓት መያዝ አለባቸው ካሉ ማለት ነው። እንዲህ የጎላ ነገሮች አሁን የሚታዩ ነገሮች ላይኖሩ ይችላሉና እንደዛ አይነቶች ካሉ ግን እያንዳንዱ ሰፊ ማህበረሰብ ነው፣ በየአቅጣጫው ያለ ነገር ነው። አንዳንድ መውሊዶች ላይ የሚታዩ በገጠር አካባቢ የሚታዩ እንትኖች የወጡ ነገሮች አሉ የሚባል ነገር ስላለ ማለት ነው። እና በዛ ላይ ያው ዳዒዎችም መሻይኾቹም ተሰባስበው ያው ስርዓቱ ድምቀት ያለው ከለር ያለው እስልምናንና ነቢዩን ሰለላሁ ዐለይሂ ወሰለም ይመጥን እንዲሆን የማድረግ የሁላችን ኃላፊነት ነው። መርሃባ ተመልካቾቻችን 1500 የተሰኘው ፕሮግራማችን ላይ የልዩ ዝግጅት ነው ዛሬ ያለው። እንግዲህ ከታላቁ አንዋር መስጊድ ወጣት ጀማዎች ጋር በመተባበር የተሰራ ፕሮግራም ነው። አሁንም ከአፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁ ምትቆዩ አክብሮት እና ይሄን ይመስላል። ውድ ታዳሚዎቼ ከሀሪማ ቲቪ በታዋቂ ኡስታዞቻችን በጣም በምንወዳቸው ኡስታዞቻችን የቀረበልን አስተምሮት ይሄንን ይመስላል። እንግዲህ በጣም ሰፊ ነው። በሶስት ክፍል የቀረበ ነው። እኔ ግን ያው እንግዲህ ለመተዋወስ ያህል የተወሰኑትን አቅርቤላችኋለሁ። ዋናውን ከፈለጋችሁ በሀሪማ ቲቪ ፓርት 1፣ ፓርት 2፣ ፓርት 3 ተብሎ ቀርቧል። እዛ ላይ በደንብ መስማት ትችላላችሁ። ሰምታችሁትም ከሆነ ጥሩ ነው። ደግመንም ደጋግመንም ብንሰማው ተሰምቶ የሚጠገብ አይደለም። የውዱ ነቢያችን ሰለላሁ ዐለይሂ ወሰለም ታሪክ እና ስራዎች ማለት ነው እና የሀሪማ ቲቪ አባላትን በአጠቃላይ በጣም አመሰግናለሁ። በእናንተም በአድማጮቼም ስም ማለት ነው። ምክንያቱም እንደዚህ አይነት ትምህርት የምናገኝበት ራሳችን የምንማርበት እንደገና ደግሞ የምናስተምርበት ነገር ስላገኘን በጣም ደስ ብሎኛል። በጣም እናመሰግናለን። አቅራቢውን ኡስታዝ መሐመድ አደም እንደዚሁም ደግሞ ያው ከላይ የሰማችኋቸው ኡስታዞቻችን በአጠቃላይ እንዲሁም የሀሪማ ቲቪ አባላትን ከዚህም ጋር ደግሞ ያው የአንዋር መስጊድ የታላቁ አንዋር መስጊድ ወጣት ጀማአ ደግሞ ዝግጅቱን በማስተባበር በኩል ያለው አስተዋጽኦ አለው እና ሁሉንም እናመሰግናለን። መንዙማ ያቀረቡልንን፣ ነሺዳ ያቀረቡልንን፣ በአጠቃላይ ለዚህ ዝግጅት ያቀረቡልንን ሁሉ በጣም እናመሰግናለን። እንዲሁም በመውሊድ ዝግጅት ላይ ሁሉ እንደዚህ እንደኛው ተፈተፈ የሚሉ ሰዎችን እና በመውሊድ ሰው በተመስጦ እንዲሰማ የነቢያችን የወዱን ነቢያችንን የነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ታሪክ በመማር ስራቸውን በመማር ለእኛም ለራሳችን ለተግባራችን ስንቅ የሚሆነንን ነገር የሚያቀርቡልንን ሁሉ በዚህ አጋጣሚ ላመሰግን እወዳለሁ ማለት ነው እና አሁንም መውሊድ የደስታ ፕሮግራማችን ነው።
የመተዋወስ ነው፣ ትኩረት የምንሰጥበት ወቅት ነው እና ይሄን ይመስላል ማለት ነው። እና ግን ዝግጅታችን ያው ከኡስታዞች አስተምሮት በዚህ ገታ አድርገውና ምክንያቱም አሁን ሁሉን ላቀርብ ብል በአንድ ቀን ይረዝምብናል። እዚህ ላይ ትንሽ ገታ ብናደርገው ይሻላል ይመስለኛል። እና ይሄን ይመስላል። ቀጥዬ ደግሞ የእኔን ተሞክሮ አቀርብላችኋለሁ ስላልኳችሁ የእኔን ተሞክሮ ደግሞ አቀርብላችኋለሁ ማለት ነው። ስለ መውሊድ ያለኝን እይታ ያለኝን ተሞክሮ እስካሁን ድረስ በምን አይነት ሁኔታ የመውሊድን እያስታወስኩ እንደመጣሁ ማለት ነው። ከዛ ግን ያው አላለቀም ከወቅቱ ሁኔታ ጋር። ምክንያቱም መውሊድ በፊት የምናውቀውና አሁን ደግሞ ባለበት ሁኔታ አንዳንድ መሰአላዎች ስላሉ ከዛ ጋራም ያለውን ሁኔታ ያው በሚቀጥለው ዝግጅት ደግሞ የምናይ ይሆናል ማለት ነው። እኔ ሁሉንም አንድ ላይ ለማቅረብ ነበረ ያሰብኩት፣ ግን በጣም ይረዝማል። ስለዚህ አሁን ከዚህ ቀጥዬ ደግሞ እኔ ስለ መውሊድ ያለኝን ተሞክሮ ትንሽ አካፍላችሁና ፕሮግራማችን በዛ እንጨርሳለን ማለት ነው። እና በእኔ በኩል ያለኝ ተሞክሮ ምንድን ነው? ያው መውሊድ ከልጅነት ጀምሮ መውሊድ በሚከበርበት አካባቢ ነው ያደግኩት እኔ እና መውሊድ ያው ከልጅነት ጀምሮ ነው ሲከበር የማውቀው። እና ደግሞ ያው በቤታችን ሰልዋት ይባላል፣ እንደዚህ ያሲን ማስቀራት አለ፣ ሶደቃ እንደዚህ ይደረጋል። እና በነዛ ወቅቶች ሁሉ ሰልዋት በጣም ይባላል እና የነብያችንን በነቢያችን ላይ ሰልዋት በማውረድ በመተዋወስ ነው። በጣም ደስ ይለኝ ነበረ። በቃ ስሰማ በጣም ደስ እያለኝ ነበር፣ በተመስጦ ነበር የምሰማው ማለት ነው። እና ደግሞ በአካባቢያችን መስጊዶችም ሰልዋት ይቀራል፣ መውሊድ ይደረጋል እና እንደዚህ አይነት ነገሮች ያው አብሮን ያደገ ነገር ነው። ምንም ይሄ ጥያቄ ውስጥ የሚገባ ነገር አይደለም። እና ደግሞ እንደው ከአባቴ ብጀምር አባቴ አልሐምዱሊላህ አላህ ይርሐማቸው ሀቃቸውን ይዘዋል። እና እሳቸው በ96 ዓመታቸው ነው ያለፉት። እንደገና ደግሞ እኔ በጣም ሰላም ያለበት ቤተሰብ ውስጥ ነው ያደግኩት። አባትና እናቴ ለ46 ዓመት ነው በጋብቻ የኖሩት ማለት ነው። እና እናቴ ቀድማ ነው ወደ አሄራ የሄደችው። እና በዚህ ወቅት 46 ዓመት አብረው ሲኖሩ ምንም በቃ በጣም በሰላም እና ምንም አይነት ጭቅጭቅ አይተን አናውቅም፣ ልጆቹ ስናድግ ማለት ነው። እና እንደዛ ነው። አባቴ ደግሞ በአብዛኛው መስጊድ ነበር የሚሰግዱት እና ኦልሞስት ሁሉንም ወቅት በሚባል በተለይ በእኛ እድሜ ያው ተለቅ ብለው እሳቸውን በማውቃቸው ሰዓት ላይ ሁልጊዜ መስጊድ ነው የሚሰግዱት። እንደገና ደግሞ መስጊድ በተለይ ፈጅር በቃ ምን ጊዜም አይቀሩም። በጣም ይገርመኝ ነበረ። ፈጅር ምን ጊዜ የሚሄዱ ነበር። ከዛ ደግሞ ማታ ደግሞ ሲመጡ ደግሞ ከኢሻ በኋላ በቃ ያለውን ነገር የሰሙትን መስጊድ ወአዝ አለ ከመቅረብ እስከ ኢሻ ብዙ ጊዜ አለ። እንደዚህ በሳምንት አንድ ቀን ብቻ አልነበረም እኛ መስጊድ ማለት ነው። እና የሰሙትን በሙሉ አምጥተው ነበረ የሚነግሩ እና በየቀኑ ምን ጊዜም አለ። እኔ ደግሞ ከእሳቸው ስራ አልጠፋም። በጣም ጥሩ አድማጭ ነበርኩኝ። በጣም እንደ ስራ እንኳን ብዙም እንትን አልልም። በዛ ሰዓት በቃ ቁጭ ብዬ ማዳመጥ ነበር የምወደው። እና ዛሬ ደግሞ የሰማ ነው እያሉ በቃ ሁልጊዜም የሰሙትን ኢልም ይነግሩን ነበር እና በዛ መልኩ ነው። እንደገና አረብኛ ደግሞ ተናጋሪ ነበሩ። አረብኛ ይናገራሉ እና ያም ረድቷቸዋል ይመስለኛል። ቁርአን ደግሞ ያው ይቀራሉ። ቁርአን ሲቀሩ ደግሞ እኛ ካለን አጠገባቸው እየተረጎሙ ነው የሚነግሩን። ብቻቸውን ከሆኑ ደግሞ ዝም ብለው ይቀራሉ። ከዛኛ አንዳችን ቁጭ ካልን ግን እየተረጎሙ ይነግሩን ነበር ማለት ነው። እና በዛ መልኩ ነው የነበረ። እናቴ ደግሞ ሰልዋት በጣም ተወድ ነበር። እንደገና ያሲንን ማስቀራት፣ እንደዚህ ሶደቃ ማድረግ እንደዚህ ተወድ ነበረ በጣም። እና እንደዛ ስለነበር እንደውም እሷ ቁርአን የቀራች እኛ ትልቅ ሆነን እኔ ትዝ ይለኛል የሃይ ስኩል ተማሪ ሆኜ ትልቅ ሰው ከሆነች በኋላ ነው ቁርአን ቀርታ ያሆተመች። እኔ በጣም ትልቅ ተሞክሮ ነው የእሷ፣ የሚገርም ነው። እና እንደገና ደግሞ በጣም ደግነት ነበራት። በጣም በደግነት በጣም ትታወቃለች። በእንግዳ ተቀባይነቷ በጣም በቃ ለተቸገረ ሰው በማገዝ በቃ ሰዎችን በማበሸር እንደው በቃ በጣም ብቻ በደግነቷ በጣም የምትታወቅ ሰው ነበረች። አባቴም በጣም ሰው በማስታረቅ እንደዚህ በሽምግልና በእንደዚህ አይነት ነገር የዳኛ ያህል ነበር የሚደመጥ።
በቃ በጣም እሱ በቃ በጣም በብዙ የሽምግልና እንትኖች ጋር ጊዜ ይሰጣል ሰዎችን ለማስታረቅ አለመግባባት የተፈጠረባቸውን እንደው በስንት በፍርድ ቤት መጉላላት በአንዳንድ ነገር ያሉ ሰዎችን ሁሉ ሲያስታርቅ አስታውሳለሁኝ በጣም እና እናትና አባቴን አላህ ይርሃማቸው በጀነተል ፊርዶስ ያስቀምጥልኝ። እንደገና ደግሞ አሟተል ሙስሊሚን ሁሉ ለጀና አላህ ይበልልን እና ለእኛም ደግሞ እንግዲህ ስራችንን ሁሉ የሌላህ አላህ ያርግልን። በዱንያ ህክመትን በአሄራም ደግሞ ጀነተል ፊርደውስን አላህ ይወፍቀን። አሟተል ሙስሊሚን ሁሉ ለጀና አላህ ይበልልን። እኛንም ለገና አላህ ይበለን። ደግሞም የዲንም አፊያ የዱንያም አፊያ አላህ ይስጠን። ዲናችንንም አፊያ አላህ ያርግልን። እኛንም አፊያ አላህ ያርገን። አሁንም የዲን አያያዛችን ባለ አፊያ ያርገን። በዛም በኩል ያለውም ማለት ነው እንግዲህ አላህን ውዴታ ይወፍቀን። አላህ ይውደደን። ስራችን ሁሉ የሌላ አላህ ያደርግልን። የነቢያችንን ሸፋአ ደግሞ አላህ ይወፍቀን። ሰለላሁ ዐለይሂ ወሰለም የነቢያችንን ሸፋአ አላህ ይወፍቀን። እኛ እሳቸው እንወዳለን። እኔ መሀበተ ረሱል ነኝ እና ሁላችንም እንግዲህ መቼም የእሳቸው በዲነል ኢስላም ውስጥ ሆኖ እሳቸውን መቼም ሁሉም ሰው ይወዳል ብዬ ነው እኔ የማምነው። እና ግን ደግሞ ያው የውዴታችን ሁኔታ ደግሞ በምን መልኩ ነው የምንገልጸው? እዛ ላይ እንግዲህ ነው የምንለያየው ትንሽ እና እኔ በመውሊድም ጭምር መግለጽ እፈልጋለሁ። መውሊድ ጥሩ የምንተዋወስበት የምንማማርበት ነው ብዬ አስባለሁ። ስለዚህ እኔ ያው የተለያዩ መውሊዶች ላይ ተገኝቻለሁ። ከዛም እንግዲህ በልጅነት በቤተሰብ አካባቢ ከአካባቢያችን ካለው ሁኔታ በተጨማሪ ያው የተለያዩ ቦታዎችም ተገኝቻለሁ። እሱን ደግሞ ነግራቸዋለሁ ማለት ነው። አዎ እንግዲህ ከልጅነት ጀምሮ ያው የተወሰነ ሰው ሆኖ በቤታችን እንደዚህ ሰሏት ሲባል ለነቢያችን ሰሏት ሲያወርዱ በዚህ መልኩ አውቃለሁኝ። እናቴም ከጓደኞቿ ጋራ ሆና እንደዚህ በየሳምንቱ እንደውም ሰኞ ቀን ነበር እሷ የሚዋደዱ ጓደኞች ነበሩ እና ቁጭ ብለው ዱዓ ያደርጋሉ። ሰሏት ይባላል እንደውም መንዙማ ሁሉ ይከፍቱ ነበር አስታውሳለሁኝ። እና እንደዛ እያደረጉ በጣም በነቢያችን መሀባ ሰለላሁ ዐለይሂ ወሰለም በዛ መልኩ ነበረ። ከዛ ያው ወደ ከእናት አባት ቤት ወጥቼ ደግሞ በትዳር ከሄድኩ በኋላ ደግሞ ስራም ያው እየሰራሁ ነበረ። ያው በአስተማሪነት ነው የኖርኩ ብያችኋለሁ። በዛ ሁኔታ ላይ ሁኜ ደግሞ እንደ ወጣ ያሉ ቦታዎች ከሄድኩባቸው ለምሳሌ ታዋቂ ከሆኑ የመውሊድ ቦታዎች ለምሳሌ ዳና ሂጃለሁ። ሰሜን ወሎ ማለት ነው። ዳና ሂጃለሁ። በዛው በአቅራቢያው ሰራ ነበረ። ያው ባለቤቴ እዛ አካባቢ ስለተዛወረ ያው ወደ እሱ ሄድኩኝ። ከዛ በዛው አካባቢ ስለነበርኩኝ ዳና ሂጃለሁ ማለት ነው። ከዳና በተጨማሪ ደግሞ ወደ ደቡብ ወሎም ደግሞ ሂጃለሁ። ደቡብ ወሎ ያው ከላላ ወረዳ እንደምታውቁት ብዙ ቦታዎች ላይ ይከበራል መውሊድ እና በስፋት ነው የሚከበረው። እንግዲህ ዳናም በጣም ብዙ ህዝብ ነው የሚገኘው። በመቶ ሺህ የሚቆጠር ህዝብ ነው የሚገኘው። ጋዜጠኞች አንዳንዶች 300,000 ይገምታሉ፣ አንዳንዶች 500,000 ይገምታሉ። በዚህ መልኩ ያስቀምጣሉ። ግን በጣም ከፍተኛ ቁጥር ያለው ህዝብ በሚገኝበት መውሊድ ላይ ማለት ነው። እና እንደገና ደግሞ ዳና ደግሞ ማን ነው ከላላ ወረዳ ደገር ተገኝቻለሁ። ያው ብዙዎቻችሁ ልታውቁት ትችላላችሁ። በዛው ማቅራቢያ ደግሞ ሌላ ቦታ ደግሞ ወደ እንትን ደግሞ ወደ መርሳ አካባቢ ደግሞ መርሳ ደግሞ መውሊድ ላይ ተገኝቻለሁ ማለት ነው። እና በዛ መልኩ ነው። በጣም መውሊድ እወዳለሁ። ሌሎችም አንዳንድ ቦታዎች የተገኘሁባቸው አሉ በልጅነት ምናምን ነገር። ከዛ ደግሞ እነዚህ እንግዲህ አዋቂ ሆኜ እንደው ያው የሚታደርበት አለ፣ ውሎ ገብ የሚመጣበት አለ። እንደዛ ብቻ ግን እሄዳለሁ። ምን አደከማችሁ? እኔ በጣም መሀበተ ረሱል ነኝ። በቃ በሄድኩ ቁጥር እንደዛ ነው። ሌላው ደግሞ አንዋር መስጊድ ደግሞ ያው በየአመቱ ሄድ ነበረ። አንዋር መስጊድ በየአመቱ ሄዳለሁ፣ አልቀርም። በጣም ደስ ይለኛል የመውሊድ ሰረሞኒ ላይ መገኘት ማለት ነው። እንደገና ደግሞ ያው ጁምአም ሁልጊዜ አይደለም የሚሄደውን የጁምአ መስጊድ አንዋር መስጊድ ግን አልፎ አልፎም ከሄድኩኝ ፈቃድ ወስጄ ከሰዓት በኋላ ፍሪ ሆኜ ምናምን ነበር የሚሄደው እና ሄጄ ሳዳመጥ ውዬ በተለይ በሴቶች ደግሞ አስተምሮቱ ሲሰጥ ስለ ነቢያችን ሰለላሁ ዐለይሂ ወሰለም
ከቤተሰቦቻቸው ጋር ከሚስቶቻቸው ጋር ከልጆቻቸው ጋር ስላለው ሁኔታ ትምህርቱ ሲሰጥ እኔ በቃ እያለቀስኩ ነው የምሰማው። ብዙ ጊዜ እያለቀስኩ ነው የምሰማው። በጣም በለዛ ነው የሚያስተምሩት። በጣም ለህዝ አላቸው ሲያስተምሩ እና እንደዛ ስለሆነ እኔ በጣም ደስ ይለኛል ማለት ነው። እና የተለያዩ ቦታዎች ላይ ተገኝቻለሁ አዲስ አበባ እያለሁ እና አንዳንድ ቦታዎችም ለመሄድ ያሰብኩባቸው ቦታዎች ነበሩ። ለምሳሌ ጀማ ንጉስ ለመሄድ ነይቼ ያው ሳልሄድ ቀርቻለሁ። በሆነ አጋጣሚ እንዲሁም አስቸኳይ ጉዳይ ተፈጥሮ በቤተሰብ አጎቴ ጋር አስቸኳይ ነገር ተፈጥሮ ነው ሳልሄድ የቀረው እንጂ ደገር ሄድኩ ጊዜ እዛም ላይ ለመሄድ ነበረ የተነሳሁት። በተከታታይ ቀናት ነበረ እና እንደዛ ነው። ከዛ ደግሞ ያው ወደ ውጭ ስለመጣሁ ነው እንጂ ወደ ጀማ ንጉስም ሌሎችም አንዳንድ ቦታዎችም የመሄድ ፍላጎቱ ነበረኝ። ወደ ነጃሺም እንዲሁም ደግሞ ሌሎችም ወደ ደቡብም ወዳሉ አካባቢዎች ለመሄድ ፍላጎቱ አለኝ። ኢንሻአላህ ሀያት አላህ ይስጠን፣ ወደፊት ሊሄድ እችላለሁ ብዬ አስባለሁ። እንግዲህ ሌላው እዚህ አሜሪካ ከመጣሁ ደግሞ አሜሪካ በጣም ደስ የሚለው ነገር ያው የተለያዩ መስጊዶች አሉ። ሁሉም መስጊዶች እንትናቸውን ያሳውቃሉ። የሚከተሉት መስመር መንሃጃቸው ወይም መዝሀባቸው ምን እንደሆነ ይናገራሉ። የኢማሙል ሐነፊይ እንትን ኪታብ ነው የሚቀራው፣ እንደዚህ ነው ተብሎ ይነገራል። የኡስታዞቹ የአቅሪዎቹ ሁኔታ ማለት ነው። እና እኔ በጣም ለማንኛውም ግን እኔ በአባቴ ነው የወሰድኩት መዝሀቤን። ማለት መዝሀብ አባቴ ኢማሙል ሐነፊይ ነበሩ። ግን ስለ ሁሉም መዝሀቦች ይነግሩን ነበረ። ስለ አራቱም መዝሀቦች አንዳንድ ነገሮች ይነግሩን ነበር እና ስለ አራቱም መዝሀቦች ሲነግሩን ስለ ሁሉም ጥሩነት ነው። ግን ያው አንድ መስመር መያዝ ስላለብን ያ ነው እና እሳቸው ኢማሙል ሐነፊይ ነበሩ። እኔም በኢማሙል ሐነፊይ ነው አባቴን ነው የመረጥኩት። ምንድነው ሴቶች ብዙ ጊዜ ወይ የሙህሪማቸውን መያዙ ነው ተመራጭ የሚሆነው፣ ወይ አባታቸውን ወይም ደግሞ የሌላ ሙህሪማቸውን የባለቤታቸው ሊሆን ይችላል፣ የወንድማቸው ሊሆን ይችላል። የዛን መያዝ ነው ያለባቸው እና እሱ ነው ተመራጩ ነገር የሚል ነገር ስላለ እኔ እሱ ነው። ግን አሁን እኔ የአባቴም መዝሀብ ስለሆነ ብቻ ሳይሆን እኔም በጣም በተመስጦ በቃ በጣም በተመስጦ የምከተለው ነው የኢማሙል ሐነፊይ መዝሀብ ማለት ነው። ምን አለ መሰላችሁ፣ ለምሳሌ አንዱ እንትናቸው ምንድነው በጣም ከማደንቀው አንድ አባባላቸው ብነግራችሁ፣ ለምሳሌ የትኛውንም መዝሀብ የትኛውንም በላኢላህ ኢለላህ ያለ ሰው አህለል ቂብላ ሆኖ የሚሰግድን ሰው ማንንም ሰው በሌላ መፈረጅ አይፈልጉም። እኔ ቃሉን ልጣላው ስለማልፈልግ ነው። በሌላ ከእስልምና በሚያወጣ እንደዚህ ብለው መፈረጅ አይፈልጉም ነበር እና ሁሉንም በላኢላህ ኢለላህ ያለ እና ወደ አህለል ቂብላ ሆኖ ወደ ቂብላ ለሚሰግድን ሰው በአጠቃላይ እስልምናውን ኢንዶርስ ያደረጉ ነበረ እና ይሄ ስለሆነ ይሄ በራሱ በቂ ነገር ነው። በቃ ወደ ሌላ ወደ ምንም ሳንሄድ ማለት ነው። እና እነሱ ደግሞ ዲኑን ለማሳደግ ፓኬጁን ለማዘጋጀት በጣም የመጀመሪያ ሰው ናቸው። ከ300ዎቹ ከ3 ትውልድ ከሚባሉት ውስጥ ናቸው እና ስለሆነ ያው እኔ ያው የኢማሙል ሐነፊይ መዝሀብ ተከታይ ነኝ እና እዚህም አሉ አሜሪካን ሀገር አሉ ኢማሙል ሐነፊይ መዝሀብ የሚተዳደሩ መስጊዶች ማለት ነው እና አሉ መውሊድ ያወጣሉ። ስለዚህ መውሊድ ሲያወጡ ይገኛለሁ ማለት ነው። አሁን የኛ እንኳን አበሻው ዛት ማች አይደለም። እዚህ የአሜሪካን ሀገር እኔ አበሻው መውሊድ የሚያወጣ እንደዚህ ብዙ አላጋጠመኝም እና በተለይ እኔ ባለሁበት አካባቢ ሌላ ስቴት ላይ ሰምቻለሁ። ማስታወቂያም ሲያስነግሩ እንደዚህ ለመውሊድ ዝግጅት ብለው ሲናገሩ በማስታወቂያ ላይ አይቻለሁ። ለምሳሌ ሲያትል፣ ሌሎችም እኔ ያላየኋቸው ይኖራሉ ማለት ነው። እኔ ባለሁበት አካባቢ ግን ብዙም እንደዚህ አይነት አላየሁም። ከሀበሻ ብዙ አላጋጠመኝም። በጣም ውስን ሰዎች ናቸው የማያውቃቸው ማለት ነው። እንደገና ደግሞ ግን መስጊዶች አሉ ሌሎች ማለት ነው። ለምሳሌ ፓኪስታኖች፣ ቱርኮች እና ሌሎችም የሚያከብሩባቸው ማለት ነው። ባንግላዴሾች የሚያከብሩባቸው። ስለዚህ እኔ ከዛ ውስጥ በተለይ አንዱ ኢድ ሰላት የሚሰገድበት ነው። እዛ ላይ ፓኪስታኖች ናቸው፣ ሴቶች ናቸው ያከብራሉ መውሊድን ማለት ነው። እና እዛ ላይ 1-2 ጊዜ ተገኝቻለሁ።
እንደገና ደግሞ ሌሎች ቱርኮች የሚያከብሩበት ደግሞ መስጊድ አለ። በጣም ትልቅ መስጊድ ነው የእነሱ መስጊድ። እዛ ደግሞ ሄጃለሁ ማለት ነው። እና መውሊድ ባለበት ሁሉ ሄዳለሁ እኔ። አሁንም የነቢያችን ሰለላሁ ዐለይሂ ወሰለም መውሊድ ይሄ በደንብ መከበር አለበት ብዬ ነው የማምነው። ለምን በዛ ወቅት እንድንተዋወስበት ማለት ነው። ሁለተኛ ደግሞ ስለሳቸው የሚደረግ ነገር ሁሉ ምንም ሂላፍ ሊቀርብበት አይገባም ብዬ ነው የማምነው። እና ደግሞ ሰዎች በጾም በምናምን ይላሉ። እኔ ግን የጀነት መግቢያው 8 ነው። በስምንቱም ሀይር ስራዎች በታዘዝነው ነገር ሁሉ ለማድረግ እስልምና ይህን ያህል እንደዚህ አይነት ነገር ሁሉ የሚገድብ አይደለም። እስልምና ገር ነው የሚለውን ነገር ነው የምወስደው እኔ። እስልምናው ገር ነው እና ለእኛ በገራልን መልኩ ለእኛ ደግሞ ፐርሰናሊ በገራልን መልኩ የነቢያችንን መውሊድም ማስታወስ፣ አላህን ማመስገድ፣ እሳቸውን ይህን የመሰሉ ነቢይ ስለሰጠን ሰለላሁ ዐለይሂ ወሰለም ማመስገን እና ደግሞ የአላህን ውዴታ ማግኘት እንፈልጋለን፣ እንከጅላለን። አላህ ይወፍቀን። አላህን ውዴታ አላህ ይወፍቀን። የነቢያችንን ሰለላሁ ዐለይሂ ወሰለም ሸፋአ አላህ ይወፍቀን። እና እንደዛ ነው ማለት ነው እንግዲህ የኔ የመውሊድ ተሞክሮ። እና ውድ ተከታታዮቼ የዛሬ ፕሮግራማችንን በዚህ እንጨርስና ትንሽ እንግዲህ እንዳላረዝምባችሁ ብዬ ነው በሁለት ክፍል ያደረግኩት። እንደውም ይሄም ትንሽ ረዘም ያለ ነው፣ ግን ያው የነቢያችን መውሊድ ነው እና ሰለላሁ ዐለይሂ ወሰለም ኢትስ ኦኬ። እና እንግዲህ የሚቀጥለው ፕሮግራማችን ደግሞ መውሊድ ከወቅታዊ ሁኔታዎች አንጻር ያሉትን አንዳንድ ሁኔታዎች እናያለን። እና እንግዲህ ላይክ ማድረግ እንተዋወስ። ላይኳን እንዳንረሳት ላይክ እናርግ። ደግሞ በተቻላችሁ መጠን ሼር አርጉልኝ። እንግዲህ መውሊድ ጠርቻለሁ ሁላችሁንም እና ደግሞ የፈለጋችሁትን ሰው መጋበዝ ትችላላችሁ ሼር በማድረግ ማለት ነው። እንግዲህ እኔ በገራልኝ መልኩ ነው መውሊድ እያወጣሁ ያለሁት። እና ደግሞ ኮሜንት ደግሞ ጻፉልኝ፣ ያላችሁን አስተሳሰብ ያላችሁን ጥያቄም ካላችሁ እንትንም አስተያየትም ካላችሁ ጻፉልኝ። እኔም ለመማር ዝግጁ ነኝ ከእናንተ። እና ደግሞ ዛሬ የመጣችሁ ሳብስክራይብ ያላረጋችሁ ካላችሁ ደግሞ ሳብስክራይብ እንድታደርጉኝ ጋብዛለሁ። እና የዛሬ ፕሮግራማችን በዚህ እንፈጽማለን ማለት ነው። እና እኔም ይሄንን ዝግጅት ለማቅረብ ላበቃኝ ጌታ አላህን አመሰግናለሁ። አልሐምዱሊላህ ረብል ዓለሚን። ሀምድ ሽኩር ይድረስ ጌታ ይዋ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።